በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ሌሊት በቸርነቱ ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነት፣ ምሕረት፣ ይቅርታ፣ መግቦት የባሕርይ ገንዘብ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነት እንደሚገባ በድጋሚ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ንጽሕት ቅድስት ድንግል ማርያም ቅዱስ መስቀሉ ቅዱስ ቤተ ክርስቲያኑ ያከበራቸው ቅዱሳን ሁሉ የከበሩ የተመሰገኑ ይሁኑ። እንኳን አደረሳችሁ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። በይቅርታው በቸርነቱ ፍስሐ ሰላምን፣ ተድላ ደስታን፣ ፍቅር አንድነትን፣ ገነት መንግሥተ ሰማያትን የሰጠን አምላከ አበው አምላከ ቅዱሳን ቸሩ እግዚአብሔር የተመሰገነ ይሁን። ከእመቤታችን ከድንግል ማርያም ከስብሐተ ልደቷ ከብርሃነ ልደቷ በረከት ጸጋ ሀብተ ረድኤት ጣዕም ያሳትፈን። እንግዲህ መጽሐፍ ቅዱስ ለማንበብ እንኳ አይመችም። ዝም ብዬ በቃል ጠቅሼ ትምህርት እንማራለን። ዝናብ ሲመጣ በመካከሉ ልክ ውይይት እንደሚመራ ሰው እንደሆነ እውነት ለመናገር የሚያዝያና የግንቦት ዝናብ ብዙ አያስፈራም። የሆነ ከነካርጎ መመለስ ነው፣ ማስፈራራት ነው እንጂ ብዙ አይደለም። አልፎ አልፎ ካልሆነ አይመጣም። በተለይ በሰርክ አካባቢ ማለት ነው። እና ለሁሉም ብዙ አያስቸግርም እንደ እግዚአብሔር ፈቃድ። በዚያው ግን እግረ መንገዱን ለሌላው ጊዜ እቺ ነገር አጠረች መሰለኝ። አሁን በኋላ ለሊቃውንት ምግብን በሚዘጋጅ ጊዜ ሁለተኛ አለ ቆጠባችሁት ይሁን እና እንደዚያ ነው። እንደ ቸርነቱ እንደ ፈቃዱ እንግዲህ መድኃኔዓለም ቸሩ እንደወደደ ስለ እመቤታችን ልደት ዛሬ ትምህርት እንጀምራለን። ወይኔ ወይ የሚመደብ አስተማሪ እስከ 7ኛው ቀን ያስተምራል ማለት ነው። እንግዲህ ጊዜው ወቅቱ በጎ ነው፣ ደግሞም ክፉ ነው። በጎነቱ እግዚአብሔር ጊዜያትን ለበጎ ስለፈጠረ በጎ ነው። ክፉነቱ ሰዎች በብዙ ክፋት የተጠመድንበት ሆኗልና በቅርብ ጊዜ አጀንዳው ስለ እመቤታችን ሆኖ ስለሰነበተ ዛሬ ጠዋትም በእውነቱ የመጀመሪያውን ትምህርት ብዙ አልደረስኩበትም። በኋላ እነ የኔታ ተስፋ ማርያም ያስተማሩትን ሰምቻለሁ። አጠር ያለ በጣም ግሩም የሆነ ነገር አዳምጫለሁ እና መቼስ መማር በጎ ነው። በመንፈስ ቅዱስ ሀብት የተማረ ሰው ማለቴ ነው። እና እንግዲህ ተከታታይ የምንማርበት ጊዜ ካለን እግዚአብሔር ከፈቀደ እስቲ ከመጽሐፍ ቅዱስ መጀመሪያ እንጀምር። ስለ እመቤታችን ልደት ለመነጋገር እንግዲህ በቀዳሚ ገብረ እግዚአብሔር ሰማየ ወምድረ፣ ይሄ ትምህርታችን ርዕስ ነው። እንግዲህ ዛሬ አማናዊት ሰማይ አማናዊት ምድር የተፈጠረችበት የተወለደችበት ቀን ነውና በቀዳሚ ገብረ እግዚአብሔር ሰማየ ወምድረ፣ በመጀመሪያ እግዚአብሔር ሰማይን ምድርን ፈጠረ ብለን እንነጋገራለን። ዛሬ የእመቤታችን ልደት ነው። በተለይ በግብፅና በኢትዮጵያ ዛሬ ይከበራል። የሚገርመው ነገር በሶሪያና በሊባኖስ አካባቢ የሚኖሩ እስላሞች ሁሉ የእመቤታችን ልደት ያከብራሉ። በእውነቱ ከአክብረው ባይጠቀሙበትም ግን ያከብራሉ። እነሱ ግን የሚያከብሩት በሊባኖስ እና በሶሪያ ትውፊት የእመቤታችን ልደት የሚከበረው መስከረም 10 ቀን ስለሆነ በዚያ በመስከረም 10 ነው። እኛ ግን አባቶቻችን ሊቃውንት እንዳስተማሩን ብለው በ15ኛው ክፍለ ዘመን የነበሩ ጻድቁ ንጉሥ አፄ ዘርዓ ያዕቆብና አበው ሊቃውንት እንደነገሩን የቤተክርስቲያን ትውፊት እንደሚያሳየው እመቤታችን የተወለደችው በ5485 ዓመተ ዓለም ከልደተ ክርስቶስ 15 ዓመት አስቀድሞ ማለት ነው። እመቤታችን የተወለደችበትን ግንቦት 1 ቀን እናስባለን። እና የእመቤታችን ልደት ሲታሰብ በቤተክርስቲያናችን ዛሬ አንዳንዶቻችሁ እንደኔ ያልባል ይለብሳችኋል፣ አንዳንዶቻችሁ ደግሞ ነጭ ለብሳችኋል። ነጭ የለበሳችሁ የበለጠውን ሀብት ጸጋ አግኝታችኋል። ለምን ቢባል ማንኛውም ክርስቲያን ቢቻለው ዓመት እስከ ዓመት ነጭ ይለብሳል። በእውነቱ እሱ ባይቻለው በክብረ በዓላትና በሰንበት ይለብሳል።
ቢያቅት በጌታና በእመቤታችን በዓላት ግድ ለዚያ ነው። ለምሳሌ የጌታና የእመቤታችን በዓል ሲሆን እንኳን አደረሳችሁ ከሚለው መካከል ለብርሃነ ሚል እንጨምራለን አይደል? ለብርሃነ ልደቱ፣ ለብርሃነ ጥምቀቱ፣ ለብርሃነ ትንሣኤው። ዛሬም የእመቤታችን ብርሃነ ልደቷ ነው። የብርሃን እናት አማናዊ ብርሃንን የወለደች እርሷን ብርሃን የሆነች የብርሃን እናቱ ብርሃን የሆነች እመቤታችን ናት። ስትወለድም በአድባረ ሊባኖስ ከአድባረ ሊባኖስ ተነስቶ ወደ ዓለም መንፈሳዊ ብርሃን ተረጭቶ ታይቷልና መላእክት እግዚአብሔር ያደላቸው ደቂቀ አዳምን ቢሆን አድንቀዋልና በእውነቱ የእመቤታችን ዛሬ ብርሃነ ልደቷ ነው። በመወለዷ አማናዊው ብርሃን የሚመጣበት ፍንጩ ነው። አባቶቻችን ምን ይላሉ? ጠቢቡ ቅዱስ ሰሎሞን መኑ ይእቲ ዛቲ እንተ ትሄውዝ ከመጎህ እንደ ማለዳ ብርሃን ብለዋል። የማለዳ ብርሃን እንደ ፀሐይ በጣም አያበራም። ነገር ግን የሌሊቱን ጨለማ ወገግ ያደርገውና የፀሐይን መምጣት ያመለክታል። እና እመቤታችን የጎህ ብርሃን የሚላት በዛ ምክንያት ነው። ፀሐይ እሱ ነው አይደለም? የማለዳ የጎህ ብርሃን ከምስራቅ ነው የሚመጣው አይደለም? እመቤታችን ምስራቅ ይላታል። ሆተ ምስራቅ እንዲላት ቅዱስ ሕዝቅኤል በትንቢቱ። እና ዋናው ፀሐይ ጽድቅ መድኃኒታችን ኢየሱስ ክርስቶስ ከመምጣቱ አስቀድሞ የታየች ብርሃን፣ የዋናው ብርሃን እናት ተስፋ፣ የብርሃን ተስፋ ያሳየች እሷ ናት። ተስፋው በብዙ ይገለጣል። ስትወለድ ብርሃን በመሆኑ ብቻ አይደለም። ገና ስትጸነስ መልአኩ ቅዱስ ገብርኤል ለአባቷ ለጻድቅ ሰው ለኢያቄም ዓለም የሚድንባት ለዓለም ድነት መድኃኒት የምትሆን ምክንያተ ድነት የምትሆን ልጅ እንደሚወልድ አብስሮታል። ከዚያም ባሻገር በማህፀን እያለች ማንም ፍጡር በማህፀን ሆኖ ለመስራት እስከዚያ ድረስ ያልተቻለውን ዓይነ ስውር ማብራት፣ ጎባጣ ማቅናት፣ ሙት ማስነሳት የመሳሰለውን ነገር በማህፀን ሆና ስታደርግ የሁሉ ተስፋ ድህነት ነው። እንደገና ከሞት ከተነሱት መካከል ሳምናስ ወይም ሳምን ወልደ ጦሊቅ ዶይቅ በምትባል በኢያሪኮ ስፍራ ሞቶ ቅድስታና እመቤታችን ጸንሳ ጠለዋ ቢያርፍበት ተነስቶ ሰላም ለኪ ምሕይወቱ ለዘገብረ ሰማይ ወምድረ፣ ሰማይ ምድር ለፈጠረ ለእግዚአብሔር የሥጋ አያት ትሆኚ ዘንድ የተመረጥሻና ሰላም ላንቺ ይሁን። ወሰላም ለኪ እማ ለእመ አምላክ፣ ለአምላክ እናት ትሆኚ ዘንድ የተመረጥሽ። አንድም ሰላም ለኪ እሙ ለፀሐይ ጽድቅ ብሎ በማህፀን ላለችው ለእመቤታችን እጅ ነስቶ ያ የተነሳው ሰው ተመልሶ አርፏል። እና እንዲህ ያለ ነገር ሁሉ ሲነገር የመዳን ተስፋ እንደደረሰ ለእስራኤል ተስፋ ለሚያደርጉ አሕዛብ ሁሉ ትልቅ ሀብት ረድኤት ጣይም ነበረ። እና ስለዚህ ነገር የእመቤታችን በዓል በሆነ ጊዜ የጌታችንም በዓል በሆነ ጊዜ ነጭ መልበስ ይገባል። ይሄ አክብሮን ያሳያል። ነጩን ለብሰው ሰው እንዲያይና አይደለም። ሰው እንዲያው የሚለብሱ ሰው እሱ ኪሳራ ነው። ልብስ የምንለብሰው ከሰማይ ለእግዚአብሔር ከምድር ለራሳችን ነው፣ ለሰው አይደለም። የመጀመሪያ የልብስ ዓላማው ሁለት ነው ብለናል። አንድ ራቁት ገላን መሸፈን ነው። ሁለተኛ ሕጉን ስርዓቱን ጠብቆ አምልኮት መፈጸሚያ ነው። ልብስ እኮ አምልኮ መፈጸም ነው። እነሱ ሰውን በልብስ ምክንያት አትንቀፉ ይላል። ተው እንጂ ወገኔ፣ እንደዚያ የሚባል ነገር የለም። በአምልኮ ጎዳና ውስጥ የሰው ልጅ አነጋገሩ፣ አለባበሱ፣ አመጋገቡ፣ አረማመዱ ሁሉ አምልኮውን ይገልጣል። እግዚአብሔር እኔን የምታመልኩኝ እንዲህ አለ አነጋገር፣ እንዲህ አለ አለባበስ፣ እንዲህ ያለ አካሄድ አኗኗር ሲኖራችሁ ነው ብሎ ካለን ዘንድ የምናመልከው እሱ እንደወደደ እንጂ እኛ እንደመሰለን አይደለም። የዚህ ዘመን በሽታችን በጣም የተቸገረው እሱ ነው። እግዚአብሔርን እንደ እግዚአብሔር ፈቃድና እንደሱ ውዴታ ሳይሆን ይሄ ነገር በዝቷል መሰለኝ። ትንሽ ቀነሰ ውስጥ እዚህ ላሉት ከተሰማ በቂ ይመስለኛል። አሁን ይበቃል፣ በቂ ነው። እንዴት ዋላችሁ? ይሰማል አይደል? ከኋላ ይበቃል። እና እንኳን እግዚአብሔርን ሰውን በሚሻው ነገር ነው። ለምሳሌ አሁን
ተራ ምሳሌ ልስጣችሁ። በጣም የወደቀ ምሳሌ ልስጣችሁ። ለምሳሌ ራሴን ምሳሌ ላደርግ ነው። እኔ ቤቴ ቁጭ ብያለሁ። አሁን እዚህ ቆሜ ነው ያለሁኝ። ለምሳሌ ነው። ከዛ ይሄን ሰው በምን ላስደስተው ትሉና አይ በቃ ምሰራለት በጣም ምርጥ ከሆኑት ሁሉ ዶሮ ለዚያውም በቅቤ ትላላችሁ። ያው ፋሲካ ስለሆነ ችግር የለውም። ያን እንደምንም ደክማችሁ አመጣችሁ ለኔ ብትሰጡኝ ሁለቱንም አልወድም። ምሳሌው ገብቷችኋል? ስንኳ እግዚአብሔር ሰውን እንኳን ለማስደሰት ፈቃዱን ማወቅ ያስፈልጋል። ምን እንደሚበላ ሰው ሳታውቂ ለምን ትሰሪያለሽ? እንኳን ይቅርና አቻሽ የሆነን ሰው የኔ ቢጤስ ቢሆን እንደው ላደለው ነዳያንን ሄዶ ምን ያምራቸዋል ብሎ የሚጠይቃል። እስከዚያ እንዲህ ያለ ደግነት እኔ አይቻለው። ግን ነዳያንን እንኳን ለመመገብ ምን ያምራቸዋል? የበሬ ይሻላቸዋል? የላም፣ የፍየል፣ የበግ ከስጋ ወገን። ከወጥስ ክክ ነው፣ ምስር ነው፣ ሽሮ ነው፣ ጎመን ነው፣ ሰላጣ ነው፣ ቆስጣ ነው። እናውቀዋለን እኮ ይሄ ነው ብንበላውም ባንበላውም እናውቀዋለን። እና የትኛው ነው የሚሻል ነው አይደል? አዎ። እና ምሳሌነቱ የወረደ ነው። ግን ወደ ነበረ ነገራችን እንመለስና እግዚአብሔርን በእግዚአብሔር ጎዳና ነው፣ እግዚአብሔርን እንደ ፈቃዱ ምን ትሻለ ነው። እና አለባበስ ሰውን ይገልጠዋል። አነጋገር ቅዱስ ጴጥሮስ ሊቀ ሐዋርያት በዚያች ሌሊት ሲከሱት ምንድን ነው ያሉት? የእሱ ተከታይ ለመሆን ምን ያመለክታል አሉ? አነጋገር ያመለክታል። አያችሁ፣ ክርስቲያን አነጋገሩ አለባበሱ የክርስቲያን ነው። እና ጥሩ እንደዚህ ነጩን የለበሳችሁ ሰዎች መልካም አድርጋችኋል፣ መልካም አድርጋችኋል። ይሄ ነው ስርዓቱ። ስለእመቤታችን ክብር፣ ስለ ብርሃነ ልደቷ ለእመቤታችን ክብር እንዲያ ማድረግ የተገባ ነው። እንግዲህ ስለ ልደቷ ለመነጋገር ወደ ታሪክ መምጣታችን በፊት ዛሬ በቀዳሚ ገብረ እግዚአብሔር ሰማያዊ ምድረ እቺን ኃይለ ቃል ተመልክተን የሳምንቱ ቅዱሳን ዓርብ ስለሆነ የግድ መታጎል ስለሌለበት እነሱን ስማቸውን አዘክረን ነው ትምህርታችን የምንጨርስ። መዝሙር ሁል ጊዜም ቢሆን የዚህ ሰሞን መዝሙር በመጀመሪያ ይሆን፣ ኋላ ስብከት ይጋፋና ሰቀቀን ይሆናል። ሰው አለ ልቡ መዘመር ይጀምራል። ማለት እንደመሸብኝ ያልመሸብኝ ያለ ከሚተሰቀቀ ከሚሆን መዝሙር ቀደም ብሎ ይዘመራል። እዚያ በኋላ ከተረፈ ሌላ መዝሙር ይጨመራል። ሰዓት ካለ፣ ሰዓት ከሌለ ደግሞ በጸሎት ይዘጋል። እንግዲህ ወደ ሰፊ የሥነ ፍጥረት ሀተታ ውስጥ አንገባም። ምሳሌ ለማየት ብቻ ነው። በቀዳሚ ይላል። በቀዳሚ ያለውን መምህራን ሊቃውንት ቅዱሳን ሲተረጉሙ በቀዳሚ ያለው በቀዳማዊ ቃሉ፣ በቀዳማዊ ስልጣኑ፣ በቀዳማዊ ልጁ ፈጠረ ሲል ነው። ይህም አብ ወልድ መንፈስ ቅዱስ አሐዱ አምላክ አንድ አምላክ አሐቲ ስልጣን አንዲት ስልጣን ዓለምን በመፍጠር በማሳለፍ አንድ ናቸው። በቀዳማዊ ቃሉ ያለ በኋላ ዘመን ፈጣሪ አብ እንጂ ወልድ መንፈስ ቅዱስ አይደሉም የሚሉ የሚነሱ ናቸውና ለነሱ ምላሽ ሊሆን መጀመሪያ ስልጣኑን መናገር ነው። ገባሪነቱ፣ መላኪነቱ፣ ገዥነቱ ወልድ እግዚአብሔር ቅድመ ዓለም ከአባቱ አካል ዘማካል ባህሪ ዘምባህሪ ሲወለድ አባቱ ሳይቀድመው አባቱ ሳይበልጠው በእሪና ዘመን ሳይቆጠርለት በቀዳማዊ ቃሉ ካለ ወልደ እግዚአብሔርን ሲያይ በቀዳማዊ ስልጣኑ ቢል የጋራቸው ነው። በቀዳማዊ ክንዱ በቀዳማዊ ልጁ ቢል እርሱም በኋላ ዘመን ቀዳሚው ቃል የሚባልለት እሱ ነውና የአካላዊ ቃልን የወልደ እግዚአብሔርን ስልጣኑን ካህሊነቱን ገባሪነቱን መግለጥ ነው። አርዮስ ፈጥሮ ፈጠረበት ቢል ዮሐንስ ወልደ ነጎድጓድ ወዘንበሌውስ አልቦ ዘኮነ ከእርሱ በቀር ፍጡሩ ነው ያልተፈጠረ የለም ብሎ ወልደ እግዚአብሔር ቀጠለና ረታ። ሰለስቱ ምዕት በቅዱስ ዮሐንስ ወንጌላዊ ጥቅስ ረቱት። አሁን እግዚአብሔር በቀዳማዊ ቃሉ በቀዳማዊ ስልጣኑ በቀዳማዊ ልጁ ሰማይን ምድርን ፈጠረ። ስለምን ሊቀ ነቢያት ቅዱስ ሙሴ በዚህ ጀመረ ቢሉ ሽቶን እግዚአብሔር መንፈስ ቅዱስ በዚህ ያስጀመረው እንጂ ስለምን እግዚአብሔር መንፈስ ቅዱስ በዚህ ያስጀመረ ቢሉ እግዚአብሔርን የምናውቀው በመጀመሪያ የጥንት ሀልዎቱን ለመረዳት ፈጣሪነቱን መረዳት ነው። ምክንያቱም አንድን ነገር ፈጠረ ብለን ካልን ፈጣሪው ምንጊዜም ከፍጡሩ በፊት መኖሩ በሰው ሰውኛ እንኳን እችን መቋሚያ የሰራት አናጢ ከመቋሚያዋና ከአናጢው ማን ይቀድማል?
አናጢው ይቀድማል። ግን ይሄ ዘይሐጽጽ ምሳሌ ነው፣ ሙሉ ተርታ ምሳሌ ነው። ምክንያቱም ከመቋሚያ ቢቀድምም አናጢው ግን ከአናጢው የሚቀድም ደግሞ ሌላ አለ። እናቱ አባቱ ይቀድሙታል። እናት አባቱን ደግሞ የነሱ እናት አባት የነሱ እናት አባት ነው የነሱ እናት አባት። አሁን በሳይንስ ውስጥ ተመለከቱት። ሳይንስ በዚህ ዘመን ብዙ ደናቁርት ሊቅ ነን ብለው በሳይንሱ ብዙ ይፈላስፋሉ። ምርምር ባልጎዳ ስነ ፍጥረትን መመራመር ባልጎዳ ግን ምንም ስለማያውቁት ነገር ገብተው ዓለም የመጣ እንደዚህ ነው ምናምን ፈንድቶ ነው የሆነ ነገር እንደዚያ ሆኖ ነው ሰው መጀመሪያ እንትን ነበረ መጀመሪያ ልብ በሉ። በቸስ አንድ ደራሲ ምን ይላል? ከእውነት ይልቅ ውሸት ለመታመን ቅርብ ናት። ደግሞ ውሸት እንደ ልቧ ናት። ስትጀመር ውሸት ደረቅ ናት። ትንሽ ቆይታ ቅርንጫፍ ታወጣለች፣ ቅጠል ትጨምራለች። እንደ ሰው አስመስሎ ደግሞ ውሸትን ያመጧት እንደሆነ ቀስ ብላ ውሸቲቱን ልብስ ያለብሷታል፣ ዝናር ያስታጥቋታል። በጣም ውሸቲቱ ደግሞ እግር ስትሰድ ደግሞ ጆሮ፣ ቀንድ ታበቅላለች። ልክ ያ ወረኛ ሴት አግብቶ አንዱ ሰውዬ ኧረ ሚስቱ ወረኛ ናት ቤት የምታወራትን በሙሉ እያወጣች ነው የምትዘከዘከው ይሉታል። አላምንም ብሎ ሊፈትናት እንቁላል ጣልኩ አላት። እሷም ጅል ናት። ወረኛ ሰው እኮ ብልጥ መሆን አለበት አሳየኝ ማለት ነበረባት። ስትጥል ማለት ነው እንጂ የሰጎኑን አምጥቶት ይሁን ደህና ደህናውን እንቁላል ይኸውልሽ 2 ጣልኩ ብሎ ያሳያታል። በስንተኛው ቀን ጓደኛው አንተ 100 እንቁላል እስክትጥል ድረስ። አሁን የወሬ ችግሩ የእሷ ብቻ አይደለም። አገር ሁሉ በወሬ ተመቷል። እንደዚህ ዘመን አይደል? በወሬ ተመቷል። የሚያጣራል የሚጠይቃል በወሬ ተመቷል። እንዴት ዋላችሁ? እግዚአብሔር ይመስገን። እንዴት ዋላችሁ? እግዚአብሔር ይመስገን። እና ወደ ጉዳያችን እንመለስና በነገራችን ላይ ወደ እንቁላል ይወስደኝ ነው ተርታ ነገር ሲመጣ ቆይታለሁ። አዎ የሚገርመው ነገር አንዱ ኢንተርቪው ይደረግለታል። አንድ በጣም በሱ ቤት የመጨረሻው ሊቅ ነኝ በዚህ አስትሮፊዚሲስት ነው የሚባለው እና በሱ ቤት የመጨረሻ ሊቅ ነኝ ብሎ የሚያምን ዓለም እና ሳይንሱ እንደዚያ ብሎ የተቀበለለት ሰው ነው። በመታወት ካላችሁ እንደ አድቮኬት ነገር ነው ለዚህ ለሳይንሱ በተለይ ለጠፈር ምርምር ዶክተር ታይሰን ምናምን የሚሉት ሰው እያለ እና የሚገርማችሁ ነገር ሰው ትንሽ ህጸጹን በነገራችሁ ላይ የተማረ ሰው ድፍረት የለውም አይደለ? ያልተማረ ሰው ነው ደፋር የሚባላል። የተማረ ሰው በንግግር ላይ አይደፍርም። እና አንደኛው ጋዜጠኛ ትንሽ እምነት አለኝ የሚል ሰው ነውና ሄዶ ከዚያ ከፍንዳታው በፊት ምን ነበር አለው። እንደዚህ አይነት ነገር ነበር። እሱም ማን ፈጠረው አለ። ወይረን ነው አለ። አናቅም ከሚለው እዛ ከደረሰ እርግጠኛው ነው ዓለም የመጣችው ከፍንዳታው ነው። ከፍንዳታው በፊት የነበረውን ነገር እንዲፈነዳ የሆነውን ነገር ማን ፈጠረው? እነሱ እንዳሉት እንኳን ፍንዳታ ተፈጥሮ ቢሆን የነሱን ተረት ማዳመጥ በርግጥ በራሱ በሽታ ነው። መሰረታዊው ነገር ግን እውነት ለመናገር አንዳንድ ጊዜ ዛሬ ቅዱሳን በየበረሃው ወድቀው መሆናቸው ነው እንጂ በአደባባይ ቢኖሩ መልሱ ቀላል ነበር። አታስታውሱም? በአባ መቃርስ ጊዜ 2 መናፍቃን ተነሱ አይደል? አንደኛው ሰው ከሞት አይነሳም አለ። የዛሬ ሳይንሱ እምነት እሱ አይደል? ሄዶ ቢከራከር ሄዶ ቢያስተምረው ቢያለው ምን ባረግልህ ታምናለህ አለው። የሞት አስነስታ አሳየኛለሁ አስነሳለት። ሁለተኛው የተነሳው መናፍቅ ግን በሌላ ዘመን ነው። ከዛ 200 ዓመት በኋላ የተነሳ ነውና ሙታን አይነሱም አለ። በማን ዘመን? በአባ ስሞን ዘመን ይነሳሉ እንጂ መጻሕፍት እያሉ መስሎኝ ውሸት አይነሱም። ከዛ ጸሎት አደረገን የሞተው ሰው አስነሳለት። አይ ይሄ ምትሃት ነው አለ። ምትሃት ነው እንኪያስ እግዚአብሔር ምትሃትን እንደሚያስነሳ እስከምትረዳ ድረስ ከሰማይ እግዚአብሔር ክብር ወደ አንተ ተዘረገለች አለ። መብረቅ ወርዶ አናቱን አለው፣ ሞተ። አውደ ምሕረት ላይ ቢሆን ታባቱና ይባላል አቀመሰው። አባብሶይ ደግሞ መንፈስ ቅዱስን አላምንም አለ። አንዱ እዚህ ሰውዬ ጋር ተከራክሬ ምን ይሆናል ብሎ ጌታዬ 3ኛ ጆሮ ስጠኝ እስቲ ብሎ 3ኛ ጆሮ ተቀጥሎላቸው ሄዱ። እንዲያ እያደረጉ ያስረዱ ነበር። የሚቀጣውን እየቀጡ እንደዚህ አይነት ለቅዱሳን ሐዋርያትን ስልጣናቸው ምንድነው የሚለው? በነፋስ እየሰቀሉ በሌጊዮን እየነጹ አይደለ ሲያስተምሩ የነበረ እና በእውነቱ እኔ
አንደኛው ሰው ባለፈው ምን ነው ጠይቀኝ እንዲያው ሐልዎተ እግዚአብሔርን እንደምን ልረዳ በምን ልረዳ አለ። እንደ በሞቴ እንዲያው እኔ እኮ ያስገርመኛል። አስቡት ሌላ ቦታ ሳትሄዱ ሰውነታችንን አይተን አናውቅም። በነገራችሁ ላይ እኔ እንዲህ ስናገር አስቡት እያንዳንዷ ጭንቅላት የሚያስባትን ነገር ነው ለምናገረው። ጭንቅላት ያሰበውን በምን ፍጥነት ነው የሚናገረው? ከየት እየመጣ ነው? ጭንቅላት አስቡት በምን ዝውውር ሄዶ ነው ደግሞ ይኸውላችሁ ጭንቅላት ያስበዋል አይደለም ግን ይሄ የምናገረው ነገር የሚወጣ ትንፋሹ ከሳምባ ነው። ከሳምባ የሚወጣው ነገር ግን ነፋስ ነገር ነው ወይም ካርቦን ዳይኦክሳይድ እንደምትሉ የተቃጠለ አየር ነው የሚባለው። ምኑ እንዳቃጠለው እግዚአብሔር ያውቅለትና የተቃጠለ አየር ይላል ሲወጣ። እኔ እንትን አለ እዚህ በቋንቋ ትምህርትና በዚህ ደግሞ ሳይንሱን የምትማሩ ሰዎች እዚህ ጉሮሮ ላይ ሁለት ቀዳዳ አለ አይደል? ሁለት ቱቦ ነው ያለ። አንዱ ሰፊ አንዱ ጠባብ ነው፣ አንዱ እኩል ነው መሰለኝ። እና ይሄ ቱቦ በፊት ለፊትና በኋላ ነው ያለ አይደል? በኋላ ያለው የምግቡ አይደል? በፊት ለፊት ያለው የስትንፋሱ ነው። ይሄ ቱቦ መሃል ላይ በፈረንጆቹ ግሎቲስ ወይም ሀብለ ድምጽ ይሉታል። እንደ ርግብግቢት ነገር አለው። ይሄው የምታዩት ነገር ድምጹ ከዛ ሲወጣ ከዛ ለእያንዳንዷ ጭንቅላት ለሚያስበው ነገር ያቺ ትጠባለች ትሰፋለች። እሷ ካልጠበበች ካልሰፋት አርቲኩሌት አይደረግም። አርቲኩሌት ለማድረግ ደግሞ የፋረንጂያል ካቪቲ ይባላል አይደል? ሳይንስ ማቀለም መምሰል ነው ማለት ጉሮሮ ዋሻ ይባላል። እንዴት ያለው ዋሻ እንደሆነ እግዚአብሔር ይወቅለት። ፋረንጂያል ካቪቲ ነው ጉሮሮ ዋሻ። ከዚህ ጉሮሮ ዋሻ ውስጥ ምን አለ? ላንቃ የሚባል ነገር አለ አይደል? ከዛ ትናጋ አለ አይደል? ከዛ ድድ አለ አይደል? የውስጥ ድድ የውጭ ድድ ይባላል። እና እያንዳንዷን ቃል ለመናገር ለምሳሌ ሀ ለማለት የግድ ድምጽ ወጥቶ ጉሮሮ ጋር መጋጨት አለበት። ከ ለማለት ሄዶ ትናጋን መንካት አለበት። ጠ ለማለት ሄዶ ድዴንና ከንፈር ጥርሴን ትንሽ መንካት አለበት። በ ለማለት ሁለት ከንፈር፣ በ ለማለት የላይኛውን ከንፈር ትቶ የታችኛው ከንፈርና ጥርስ ይገናኛል አይደል? አሁን ይሄ በሊንጉዊስቲክ ትምህርት ውስጥ የምታገኙት ነው። በቋንቋም አለ በሌላው ሳይንስም አለ። ይሄን ስታስቡት አንድ ሕፃን ልጅ ሲወለድ እንደዚህ ማድረግ ይችላል። በሂደት ከምን ነው የሚያገኘው? ተምሮት እንዳትሉ ማለት ጉሮሮዎች ርግብግቢቷ እንደዛ ማድረግ እንዳለባት ማን ያስተማረው? ይሄ ሁሉ በአጋጣሚ ይመጣል። ይሄ ሁሉ በሆነ ፍንዳታ ይፈጠራል። ይሄ ሁሉ በኢቮሉሽን በድንገት በሂደት ይፈጠራል። እንዴት ብሎ እንደው ከሁሉ በላይ የሚያስገርመው ነገር ኩላሊት በቀን ይሄንን የሚያክል ሊትር ያጣራል ይላል አይደል? ማጣሪያውን ማን ነው የሰራው? በአጋጣሚ ፍንዳታው። እስቲ በሞቴ ቦምብና ፈንዳና እዚህ አካባቢ እንደው ፍንዳታ አባት ሰማ የሚሉት ነገር አላቸው። መሬት ይዞራል እያሉ ልቤን ያፈሱኝ ነበረ። ናዘዞ እያለሁ አትዞርም ብዬ ብል የሚያምነኛት ሀመኑ ናችሁ ነው መሬት ሲዞር ያያችሁ ሲባል አይ ሰዎቹም ሀመኑ መንኮራኩር እንዴት ነው ደግሞ ሀላይ ነው አላይ ሄዳቸው እኔ እናንተ ጋር መላይ መላይ አይችልም ግን እስቲ ከፍ አለ ቦታ እና ዛፉኝ ዝቅ ብዬ ብል አዞረኝ። አይ ልጆች ዞሮባችሁ ነው በቃ ሲርቁ ብለ በእውነቱ ምድር ትዞራለች አትዞርም፣ ክብናት ጠፍጣፋናት፣ እሱን እንተው። ቢያንስ ቢቀር እንደው በሞቴ ፈጣሪ የሌለው ፍጡር አለ ብሎ ማሰብን ሰይጣን ራሱ አያስበው ማለት ሰይጣን ፈጣሪ እንዳለ ያውቃል አይደል? መጽሐፍ አጋንንትን ያመኑ ይላል አይደል? በእግዚአብሔር በአምላክነቱ በፈጣሪነቱ ያምናሉ። እና ለዛ ነው አልቦ እግዚአብሔር ሎቱ ስብሐት ፍጥረት በራሱ መጣ የሚሉት የመጨረሻ በእውቀት መለኪያ እንኳን ደናቆርት ናቸው። ለምን ዓለምን ባጋንንት ስልጣን ስለተቆጣጠሩና ክርስቲያንን የምንለው በቁማችን ስለሞት ነው እንጂ አባቶቻችን እኮ ይሄን ከፍታፋውን ይሄ ሎቱ ስብሐት እግዚአብሔር ሲሳደብ የሚውለውን ሰውዬ ሄዶ የፈጠረ እግዚአብሔር አንደበትን ይዝጋው ብሎ ቢለው ድርግም መዛችሁ ላይ ወደሽን ቆማጤ ንጉስ ተመርቅ ይላሉ አባቶቻችን። ጫማው ወድቆ አፌን ክፈትልኝ ባለ ነበር አይደል? ኤልማስ የሚባለውን ጠንቋይ ቅዱስ ጳውሎስ አይኑን አላጠፋው? እነዚያን ባልና ሚስት ማን የሚባሉ በግብረ ሐዋርያት ምዕራፍ 5 ያሉት ሐናንያና ሰጲራ ሞቱ አላቸው። ሞቱ። እንዲህ ያሉ አባቶች ቢኖሩን ዛሬ ዓለም ቢኖራት አሁን ለምሳሌ ዛሬ የሰዎቹ ፖንቲፋቸው ተመረጠ አይደል? ፖንቲፍ ፖፕ እንታል። ትናንት ማታ የሚገርማችሁ ነገር ልክ 1 ሰዓት አካባቢ በእኛ ሰዓት አቆጣጠር የሮሙ ፖፕ ተመረጠ። አዲሱ ፖፕ ማለት ነው 14ኛው ሊዮ ያዛ ለመናፍቁ ሊዮ 14ኛው ነው። ሊዮ የሚባል ሊዮን የሚባሉ እንግዲህ 13 ዘበይ ተሾመዋል ማለት ነው። የዓለም ሚዲያ በሙሉ በቀጥታ ስርጭት ሲዘግበው ነበር። አሁን ጥቁር ጭስ ወጣ ይውላችሁ። በቫቲካን በሮም በካቶሊኮች አዲስ ጳጳስ ሲመረጥ ነጭ ጭስ ከወጣ ከውጭ ያለው ሰው
እንደ ምልክት ነው የሚቆጥሩት። የራሳቸው ትውፊት ነው፣ አንነቅፍባቸውም። ግን የዓለም ሚዲያ በሙሉ ተሰልፎ ሲዘግቡ የነበረ ለምን ይመስላቸዋል? የተመረጠው ሰውዬ ያው እርማችንን እናውጣ ከነነውሩም አሜሪካዊ ነው። ደግሞ አስበው እንግዲህ ምንድነው የሚሉት? ተራማጅ ነው ይባላል አይደል? ምንድነው መራመድ? በእኛ ይባላል በ60ዎቹ ዓመት ሰውን እገሌ ተራማጅ ነው ከተባለ በቃ ተራማጅ ነው ማለት ነው። እግዚአብሔርን የማያመልክ ሶሻሊስታዊ ይሁን ካፒታሊስታዊ ይሁን አለ አይደለም፣ ይሄ ልብላ፣ ልጠጣ፣ ልራመድ፣ ልበልጽግ፣ ላግኝ ምናምን እያለ የሚያስብ ሰው ምድራዊ ቁሳቁስ ብቻ የሚታየው ሰው ተራማጅ የሚባለው። በነገራችሁ ላይ እንደየዘመኑ ይለያያል አመለካከቱ። ስለዚህ የዛን ጊዜ ሶሻሊስታዊ ከሆነ ተራማጅ ነው ይባላል። አሁን ተራማጅ ነው የሚባለው የዚህ የካፒታሊስቱን ዓለም ቆሻሻ። ለምሳሌ ይሄውን የሞተው ሰውዬ ፍራንሲስ የሚባለው ሰውዬ ተራማጅ ነው ይባላል። ተራማጅ የሚሉት ለምንድን ነው? የነሱን ሐሳብ በሙሉ ስለሚያስተናግድ፣ የነሱን ቆሻሻ ሁሉ ስለሚቀበል። አሁን ደግሞ የከፋው ሰውዬ ነው የመጣው። ባክግራውንዱን ስታዩ ህይወት ታሪኩን እንደዛ ነው። ወደ ጉዳያችን እንመለስና እግዚአብሔር ዓለምን ለመፍጠሩ ከኛ በላይ ምን ማስረጃ አለ? ቅድም የነገርኳችሁ እስኪ አይናችሁን ተመልከቱ። በነገራችሁ ላይ አይን የሰራ ሰው አለ? የሜዲሲን ተማሪዎች ድንገት ካላችሁ የአይን ሰርጀሪ መስራት የመጨረሻ አስደናቂ ነገር ነው አይደል? ተሰርቶ በአጋጣሚ የተበላሸው መጠገን ማለት ነው። ሆድቃ ውስጥ ገብታችሁ እስኪ ጉበትን አስቡ። በነገራችሁ ላይ ጉበት ከተበላሸ ይቆረጣል አይደል? እስከ 70-80% ይቆርጡታል አይደል? እንዴት ነው ተመልሶ የሚበቅለው? እንደዛ ይገርመኛል እኮ። ታዲያ ጉበት ተቆርጦ ከበቀለ ለምንድን ነው ኩላሊት ተቆርጦ የማይበቅለው? ለምን? የእግዚአብሔርን ስራ ለመመርመር ከኛ አካል በላይ ምን አለ? በነገራችሁ ላይ አስገራሚ ነገር እኮ ነው። አሁን ይሄ ዋንዛ ነው አይደለም? ዋንዛም በሂደት ነው የመጣ ብለን ነው የምናምነው። ወይራው፣ ጽዱ፣ ዝግባው ዓለም ውስጥ የአሳ ዝርያ እንኳን በሚሊዮን የሚቆጠረው ዝርያ፣ የእንስሳት፣ የአራዊት፣ የእጽዋት፣ የአትክልት፣ የአዝሪት እነዚህ ሁሉ ታዲያ በእውነቱ እኛ እንደ ክርስቲያን እግዚአብሔር ይመስገን በእያንዳንዱ ቀን እግዚአብሔር ከሃሊነቱን፣ ቸርነቱን፣ ምሕረቱን የምናይበት ሀብት እግዚአብሔር ሰጥቶናል ለክርስቲያንና። ግን ክርስቲያን ነኝ ብሎ ይህን ማስተዋል የማይችል ሰው ደግሞ ቁጥሩ ስንት ነው? ከሁሉ ነገር የሚቀድም ሀልዎት እግዚአብሔር ማመን ነው። እግዚአብሔር ሰማይን ምድርን እንደፈጠረ፣ እግዚአብሔር ሰማይን ምድርን ፈጠረ ማለት በጥቅሉ ፍጡር የሆነውን ሁሉ ፈጠረ ለማለት ነው። በጥቅሉ በዝርዝሩ እንሂድ ከተባለ ደግሞ ኃይለ ቃል በእሁድ ቀን የተፈጠረውን ኃይለ ቃል ትናገራለች። በዕለተ እሁድ እንደ ጥቅሉ ሰማይ ምድር ሲባል እችኛ ያለንባት ሰማይና ምድር ብቻ ሳትሆን በአጠቃላይ። አሁን ወደ ነገረ ማርያም እንምጣ። እዚህ በፊትም አንስቼላችሁ ነበረ። እግዚአብሔር ሰማይንና ምድርን ፈጠረ ብለን ስንል ለእግዝእትነ ማርያም ያስቀጽላል። ዛሬም እመቤታችን የተወለደችበት ቀን ነውና ሰማይን ፈጠረ ብሎ ለእመቤታችን፣ ምድርን ፈጠረ ብሎ ለእመቤታችን ይሰጧል። ያን ለማድረግ አጭር ጥሬ ዘርና ጥቂት ሀተታ ያሻዋል። በአጭር ጥሬ ዘሩ እመቤታችን ድንግል ማርያምን ጸሎተ ኪዳን ስናደርስ በማንሻው ተሳልከ እግዚኦ ምድረከ ብለን የምናመሰግንባቸው እንደየወቅቱ ይለያያል። እሑድ እሑድ ከሆነ ሀሌታውን በ6 ብሎ ከዚያ ይእቲ ማርያም ምን ነው አይደለም። በዘመነ ጽጌ ከሆነ ደግሞ ተመየጢ ተመየጢ፣ የዘመነ ጽጌ ሰንበተ ክርስቲያን እንደሆነ ደግሞ ናሁ አስተራየ ጽጌ ይባላል። ክረምት የሆነ እንደሆነ ምንድነው የምንለው? ተሳልከ እግዚኦ ምድረከ ብለን ይእቲ ማርያም ምን ሆኖ ግን ደመና ብሩ ነው አይደለም። በአጠቃላይ የዘመነ ሐጋይ ግን ምንድነው የሚባለው? ይትፌሳህ ልብኪ፣ ልብሽን ምን ይበለው? ደስ ይበለው፣ ደስ ይበልሽ። ኦ ድንግል፣ ድንግል ሆይ ወይትሊአል ቀርንኪ በክብር፣ እግዚአብሔር በሰጠሽ ክብር ክብርሽ፣ ጸጋሽ፣ ሀብትሽ ከፍ ከፍ ይበል። ማለትም ከፍ ከፍ ያለ ነው እንደማለት ነው ብለን ልናስጨምር አይደለም። ሰማይ ዳግም ይትችን ፈልጌ ነው እና ዋላችሁ። እመቤታችን ምን ይላታል? ኧረ እንዴት ዋላችሁ? አይሰማም። እመቤታችን ምን አላት? ሰማይ ዳግም። አማርኛው ምንድን ነው? ሁለተኛይቱ ሰማይ። እመቤታችን ሁለተኛይቱ ሰማይ፣ ሁለተኛይቱ ሔዋን ትባላለች።
ጌታ ሁለተኛው አዳም እንደተባለው። ስለዚህ ጥሬ ዘር ይሄ ነው። መጽሐፍ ሰማይ ዳግሚት ውዳሴ ማርያምም ላይ ይላታል። ኮንኪ ዳግሚት ሰማይ ዲበ ምድር፣ በምድር ያለች ሁለተኛይቱን ሰማይ ሆንሽልን አለ። ይህ ጥሬ ዘር ይሏል። ጥቂት ሀተታ ያልከውስ ምንድን ነው ትሉኝ እንደሆነ አንድ ሰማይ የማን ዙፋን ነው? ተናገሩ። እግዚአብሔር አምላካችን እግዚአብሔር ወልድ አካላዊ ቃል ስግው ቃል ለማደሪያነት ለዙፋንነት የመረጣት ጾርህዮ በከርስኪ ተሳታ ወርሃ በማይጸንሽ 9 ወር ከ5 ቀን ተሸከምሽው የተባለላት ዛቲ እቲ ምዕራፌ ለዓለም ያላት እመቤታችን ዙፋኑ ናትና ሰማይ ዳግሚት ይላታል። በቀዳሚ ገብረ እግዚአብሔር ሰማይ ወምድረ እመቤታችን ድንግል ማርያምን ሰማይ ያላት ሰማይ የእግዚአብሔር ዙፋኑ እንደሆነው ሁሉ እመቤታችን ድንግል ማርያምን የእግዚአብሔር ማደሪያ ናት። በነገራችን ላይ ሶስቱ ማድረውባታል። አስተዳደሩ ግን ለየቅል ነው አይደለም? አብ ለአጽንኦ በድንግልና በንጽህና ለማጽናት አምላክን መውለድ ከባድ ነገር ነውና ለማጽናት ለአጽንኦ፣ መንፈስ ቅዱስ ለአንጽሖ ማለትም ንጽሕት ሆና አንድም ከሶስቱ ግብራት ለመከልከል ወውቱሰ ንጹሕ ምነ ሰለስቱ ግብራት ዘውቶሙ ዘር ወሩካቤ ወሰስሎተ ድንግልና ለስሩዓን በእጓለ እመሕያው ወእሙራን ቦሙ ይላል አይደል መጽሐፍ። የሰው ልጅ ሲዋለድ 3 ነገር ይፈጸማል አይደለም? ተራክቦ ዘር መስጠት መቀበልና ድንግልና መጥፋት። ከነዚህ ሁሉ ሊጠብቃት ወልድ በተለየ አካሉ ስጋዋን ነፍሷን ነስቶ በተዋሂዶ እኛን ለማዳን። ስለዚህ ሰማይ ዳግሚት ብቻ ሳይሆን አማናዊት ሰማይ ይላታል። ከሰማይ የምትበልጥ ሰማይ፣ ከአርያም የምትበልጥ አርያም። ማርያም የሚለውን ሲተረጉሙ አባቶቻችን ልዕልት ማለት ነው። አርያም ማለት ልዑል ማለት እንደሆነ ማርያም ማለት ልዕልት ማለት ነው ብለዋል። ልዕልት ማለት ገናና ከፍ ያለች ከሷ በላይ ከፍጡር ወገን የሌለ ማለት ነው። ከአርያም በላይ ከፍጡር ወገን የተፈጠረ ነገር ከአርያም በላይ እንዳለ የምናውቀው ስለሌለ የመጨረሻው ወደ ላይ ሊታይ የሚችለው ነገር አርያም ነውና እመቤታችን ልዕልት ያላት ስለዚያ ነው። ሌላ ሀተታ እናምጣ። ሰማያት ስንት ናቸው? እንዴት ዋላችሁ? ሰማያት ስንት ናቸው? 7። 7 ባለው ለሁለት እንተረጉማለን። በዕብራውያን አቆጣጠር እስመ ሁልቁ ሳብዕ በሀበ ዕብራውያን ፍጹም ውእቱ አለ። 7 ቁጥር በዕብራውያን ምን ማለት ነው? እመቤታችን በ7ቱ ሰማያት መሰላት አለ። እመቤታችን ፍጽምት ማርያም ማለት ፍጽምት ማለት ነው። ለጊዜው መልክ እናላችሁ መልክ ከደም ግባት፣ ለፍጻሜው እናትነት ከድንግልና፣ ድንግልና ከእናትነት አስተባብራ የያዘች ድንግል ወእም ስለሆነች፣ ስለዚህ በሰማይ መመሰሉ ሰማይን 7 ማድረጉ ፍጹም ሲል ነው። ይህ አንድ ነው 7። ሁለተኛ ሰማያት ስንት ናቸው አለን? ተናገሩ። 7 ሰማያት አሉ አለን። የሰው ልጅ በባህሪው እኛ ስንፈጠር ከ4 ባህሪያተ ምን? ከባህሪያተ ሥጋ፣ ከ3 ምን አትበሉ ብያለሁ። ከ3 ምን? ግብራተ ነፍስ። ባህሪ ነፍስ ስንት ነው? እንዴት ዋላችሁ? ባህሪ ነፍስ ስንት ነው? ግብራት ነው። ከ3ቱ ግብራተ ባህሪ ይባላሉ። ስለዚህ የሰው ልጅ ከ7 ነገር ብለን እንደምንለው ከ7 ሰማያት እንዳለው እመቤታችንም በዚህ አነጋገር ምንን ወላዲተ አምላክ ብትሆን ክብሯ ከፍተኛ ቢሆን ከፍጡራን ሁሉ በላይ ብትሆን ዞሮ ዞሮ እመቤታችን ምንድናት? ሰው ናትና። ዛሬ የተነበነው ምንባም እንደዚህ አይደለም የሚለው ምንድን ነው የሚለው? ዋመበፃ እድሜሁ ገላትያ 4:4 ላይ ፈነወ ወልዶ መድህነ ወተወልደ እምብእሲት። ደህና ዋላችሁ? ጊዜው በደረሰ ጊዜ መድኃኒት የሆነ ልጁን ላከ አይደለም? ከማን ሰው ሆነ? ከሴት። ከሴት ባለው ለምን ያስተረጉማል? ከድንግል። ሴት ያለሳ ለምን ቢሉ እምብእሲት ባሕቲታ ማለቱ ነው። ከሴት ብቻ ነው። ሌሎቹም እምብእሲት ወብእሲ ነው። የእሱ ግን እምብእሲት ባሕቲታ ነው። ከሴቲቱ ብቻ
ቅዱስ ቄርሎስ እምባሕቲታ ድንግል እንዳለ ከድንግሊቱ ብቻ ከአባቱ አካል ዘማካል ባህሪ ቅድመ ዓለም ሳይፈጠር ዘመን ሳይቆጠር ጊዜ ሳይኖር ያለ እናት እንደተወለደ ድኅረ ዓለም ከመቤታችን ያለ አባት በሕቱም ድንግልና ተጸንሶ በሕቱም ድንግልና ተወልዷልና። ስለዚህ እመቤታችን ወላዲተ አምላክ ስትሆን ምንድናት? ሰው። ከፍጡራን ሁሉ በላይ ስትሆን ምንድናት? ሰው። መላእክትን ሁሉ በንጽህና በክብር በገናናነት ስትበልጣቸው ዞሮ ዞሮ ግን ምንድናት? ሰው። የባህሪያችን መመኪያ ትምክህተ ዘመድነ ምንላት ለዚያ ነው። አንድ ላክል ሰዓት ለመቆጠር ሰማይ ሰባቱን ሰማያት እየጠቀስን እመቤታችን ጽርሐ አርያምን ትመስላለች፣ መንበረ መንግስትን ትመስላለች፣ ሰማይ ውዱድን ትመስላለች እያልን እንሄድ ነበረ። ግን ሰዓት ስለሚይዘን በሶስት እንክፈለው። ሰማያት በሶስት ይከፈላሉ አይደለም? እግዚአብሔር ዓለም ሳይኖረው እሱ ለዓለሙ ዓለም ሳለ ዓለም እግዚአብሔር የሚባሉ ሶስት ሰማያት አሉ አይደለም? ወይም ዓለም እግዚአብሔር ከማለት የእግዚአብሔር ዙፋን የሆኑ ሶስት ናቸው አይደለም? ሰማይ ውዱድ፣ መንበረ መንግስትና ጽርሐ አርያም። እንዴት ዋላችሁ? እመቤታችን ድንግል ማርያምን በጽርሐ አርያም በመንበረ መንግስት በሰማይ ውዱድ ይመስላታል። አማናዊ ጽርሐ አርያም እሷ ናት። የአርያም አዳራሽ አይደለም ጽርሐ አርያም ማለት፣ ወይም ልዑል አዳራሽ ማለት ነው። አማናዊት መድኃኔ ዓለም ክርስቶስ ወልደ እግዚአብሔር ያደረባት አማናዊት ልዕልት አዳራሽ እመቤታችን ናት። በጽርሐ አርያም ይመስላል፣ በመንበረ መንግስት ይመስላታል። መንበረ መንግስት የማን ዙፋን ነው? የእግዚአብሔር። ማኅፀኗን ዙፋን አድርጎ 9 ወር ከ5 ቀን የተሰለሰባት የተቀደሰባት የተመሰገነባት ምንድን ነው የሚለው መጽሐፍ? ማርያም ድንግል ታጾንን መንገለ ገርሳ ይላል። እመቤታችን ወደ ማኅፀኗ ዘንበል ብላ ምን ትሰማ ነበረ? የመላእክትን ስብሐት፣ የሱራፌል የኪሩቤልን ምስጋና። ረቂቅ ነገር ነው፣ አይመረመርም እኮ። ጌታ በማኅፀኗ ሲቀመጥ ሱራፌል ኪሩቤል ወዴት ነበሩ ቢሉ በስፍራቸው። እንዴት? እሱ ነው ተሸክመው። ለምን? በእመቤታችን ማኅፀን ስጋዋን ነፍሷን ተዋሂዶ ሰው ቢሆን ቅሉ በመልአት በስፋት በርቀቱ ያለ አምላክ ነው። በዘባነ ኪሩብ ያለ አምላክ ነውና እመቤታችን ድንግል ማርያምን መንበረ መንግስት ይላታል። መንበረ መንግስቶች ያላችሁ መንበረ መንግስት መድኃኒዓለም ያው ጎበዞች ናቸው። ለምሳሌ መንበረ መንግስት ቅድስት ኢየሩሳሌም እያሉ ይዘምራሉ። ሁሉ እኮ እየራሱ እየደብሩ ነበረው። መቼ ነው አማልኩክንን ሲዘምሩ ሰምቻለሁ። እዚህ አማልኩክን በኃይሉ በጽኑ ለገዳም አዋልደ ኢየሩሳሌም የሚለውን ሲዘምሩ እና እዚያኛው ሲሆን አዋልደ መንበረ መንግስት ይላሉ። ጎበዞች ናቸው። ያው የራስን ደብር ጠቀስ ማድረግ ያለ ነው። እኛም ደብር እኮ በአብየ ጊዜ አለን አይደል? ደብሩሰ ለአብየ ጊዜ ትመስል ደብረ ሲና ደብረ መድኃኒት እንላለን። ላለሁሉም እመቤታችንን መንበረ መንግስት ይላል። ሰማይ ውዱድ ይላታል። ሰማይ ውዱድ ኪሩቤልን የሚሸከማቸው በአንዳንድ መጻሕፍት ኪሩቤል የሚሸከሙት ነው ይላል። እንደ ቤተክርስቲያን አስተምሮ ሶስቱ ሰማያት ጽርሐ አርያም እንደ ጠፈር እንደ ጣራ፣ መንበረ መንግስት እንደ ዙፋን እንደ መከዳ፣ ሰማይ ውዱድ እንደ መረገጫ። እግዚአብሔር ማምን መረገጫ አለ ብሎ መገለጫው ነው እሱ። በሰማይ ውዱድ ይመስላታል። ኪሩቤል የተሸከሙት ነው ቢሉ ዞሮ ዞሮ ዙፋኑ ናትና፣ ኪሩቤልን የተሸከማቸው ቢሉ ኪሩቤልን የሚሸከማቸው ሰማይ ውዱድ ሳይሆን ራሱ ባለቤቱ ነው። አሐዚ ዓለም በእራሁ ሁሉ እሁዝ ውስጥ ዲቦ የተባለ መድኃኔዓለም ሁሉን እንደያዘ በማኅፀኗ ካደረ ዘንድ በእርሷ ይመስለዋል። አንድም የብርሃን ሰማይ የብርሃን ዓለም ነውና ብርሃናዊት እናት እመቤታችንን ሲያይ በዚያ ይመስለዋል። እግረ መንገዱን ግን አባ ጊዮርጊስን ጠቀስ እናድርገው። ማዛ ቅዳሴ ዛሬ ቅዳሴ ማርያም ይቀደሳል። ወድንግላ እኮ በፍቶተ ደነዘት ጸነስኪን ሲያይ ወይ ደግሞ የእመቤታችን ማዛ ቅዳሴ ይቀደሳል። ማዛ ቅዳሴ ላይ 2-3 ኃይለ ቃላትን እንጠቅሳለን። አንደኛው ንኢ ማርያም መሰረተ ኩሉ ዓለም ሁል ጊዜ እላችኋለሁ እንዲህ ስትልኝ ይመጣልሃለሁ አለቻቸው ለአቡነ ሀብተ ማርያም። የዓለም ሁሉ መሰረት እመቤት የማርያም ሆይ ነይ ወደኔ አለ። የዓለም ሁሉ መሰረት አለ። ለምን? ዓለምን በመሃል እጁ የያዘውን ጌታ ስለወለደች፣ ጸንሳ በድንግልና ስለወለደች። ከርስኪ ርህብም ሰማይ ከሰማይ ውዱድ ከመንበረ መንግስት ከጽርሐ አርያም ከዚህም ከምናውቀው ከብሩህ ሰማይ ይልቅ ያንቺ ማኅፀን ስፋቱ ይደነቃል አለ። ስፋትማ ምነዋ
እንደማንኛውም ሰው አይደለ የአካሏ መጠን ቢሉ አንክሮ ነው። ሰማይ የማይወስነውን ስለወሰነች ወብርሃነ ገጽኪ አቱም ብርሃነ ፀሐይ የፊትሽ ጸዳለ ብርሃኑ ከፀሐይ ይልቅ 7 እጅ ያበራል አለ። እልፍ ብሎ ንኢ ማርያም ወለተ ሐና ወኢያቄም የሐና ኢያቄም ልጃቸው ድንግል ማርያም ወይ ነይ ወደኔ ቤዛዊተ ኩሉ ዓለም። አሁን የሰሙኑ ነገር መጣ አይደለ? እናላችሁ የዓለም ሁሉ ምንድነሽ አለ ቤዛ ይሆንሽ። እንዴ ይገርመኛል። አባ ጊዮርጊስ እንስማ ያንን የኔ ቢጤ ሰውዬ እንስማ። ቤዛዊተ ኩሉ ዓለም አለና መንበረ መለኮት ግሩም ማለት ግሩም ይሆንሽ የመለኮት መንበር የመለኮት ዙፋኑ የኢያቄም ልጅ የዓለም ሁሉ ቤዛ ጧት የልደታ ቤተክርስቲያን አስተዳዳሪ እዚህ ፊት ሚካኤል ሰማችሁ አይደለ? የገንዘብን ቤዛነት በኦሪቱ ያለውን ቃል ሳይሆን የሊቅ አጠቃቀስ ጠቀሱት አይደለ? ምን ብለው ገንዘብ ለሰው ቤዛው ይሆናል። ለምን ቢሉ አብልቶ ደሃ አብልቶ አጥቶ ስመረብኩ ጸማይኩ አረቁ ባለው ገንዘቡ ቤዛ ሆኖት መንግስት እግዚአብሔር ያወርሰዋል። ቀዝቃዛ ውሃ እንኳን ቤዛ ይሆናል አይደል? ቀዝቃዛ ውሃ ያጠጣ ዋጋው አይጠፋበትም ብሏል። እመቤታችን በንጽህና ቤዛ ዓለም ንጽህና በነገራችን ላይ እመቤታችን ንጽህና ይዛ ተገኝታ እኮ ነው ሄዳነ ለአምላክ የሚገባ ንጽህና ለአምላክ የሚገባ ድንግልና ይዛ በንጽህናዋ ቤዛ ናት። በድንግልና ቤዛ ናት። በአማላጅነቷ ቤዛ ናት። በስደቷ ቤዛ ናት። በእንባዋ ቤዛ ናት። በቃል ኪዳኗ ቤዛ ናት። አስታራቂ ናት። መድኃኒት ናት። ቤዛ አለውን መድኃኒት ብሎ ይተረጉማል መጽሐፍ። አዳኝ ይላል መድኃኒት። ኋላ ኦ ማርያም ይላል ደግሞ በአዳፊ ነሱ ስፉ ለሰማይ ተርጉሙ እስቲ። የሰማይ ስፋቱ አንቺ ነሽ አለ። ምን ማለት ነው? ምን አላችሁ? ስፉ ለሰማይ አለ። ሰማይን ለኛ እጅግ ሰፊ ለሱ ኩርማን ነው። ከኩርማንም ያነሰ ነው ለእግዚአብሔር። ለኛ ግን ሰማይ በጣም ሰፊ ነው አይደል? የስፋቱ እንድታውቁ እዚሁ ናችሁ ስታዩት ወስከንቢያ መስሎ ተከርኗል አይደል? ሂዱ ሌላ ሀገር አዲስ አበባ ሂዱ፣ ያው እንደዚህ ነው። ወደዛ አላውቁ ሂዱ፣ እንደዛው ነው። እኔም አለ ፈተና ብዬ ሀላዩ አውሮፕላን ስንወጣም እዩት፣ እንደዚያው ነው። ሰው ሀገር 11000 ኪሎ ሜትርም ተርቆ ሂዱ ስና እንደዚያ ነው። ይሄ ሰማይ ዳሩ ወዴት ነው? እግዚአብሔር ነው ያውቀው። ደህና ዋላችሁ። ሰማይን እናይና እንደዚህ እንደ ዘመን እንደ ሳይንሱ መደናቆር ሳይሆን መልሱ ምንድነው? ሰማይን አይተን ከዋክብትን አይተን ሳይንሶቹ ምን ይላሉ መሰላችሁ? ከዋክብትን ስናያቸው አሉ ጋላክሲዎቹ ብቻ አንድ ጋላክሲ እስከ 400 ቢሊዮን ኮከብ አለው ይላሉ። ቢሊዮን ነው አስቡት፣ ቢሊዮን። ሰውየው ቢል ጌትስ የሚባል አንድ አረመኔ ሰውዬ ያለ አይደለ? ሰሞኑን ዜና ሆኗል አይደል? ለሮይተርስ መግለጫ ሲሰጥ ምን አለ? በሚቀጥሉት 20 ዓመታት ሀብቴን በሙሉ ለደሃ ሀገር አታካፍላል ባለ። አንተ ደንቆሮ ከደሃ ሀገር የዘረፍከውን ገንዘብ ምን ታካፍለናለህ? መድኃኒዓለም ልቡን ይክፈልህ እንጂ ለቀቅ ባደረክንና ሰርተን በበላን እኛ ደሃ ነን። እንዴት ዋላችሁ? እኛ ደሃ የሆንበት ምክንያት ለምንድን ነው? አሜሪካ ያለ መሬት ኢትዮጵያ የለም። አሜሪካ ያለ ገበሬ ኢትዮጵያ የለም። አሜሪካና አውሮፓ ከኢትዮጵያ የተለየ ምን የተፈጥሮ ሀብት አለን? አንድ ብቻ ይለየናል። እነሱ ነዳጅ፣ እኛ አናዳጅ ሞልቶናል። የኛም ነዳጅ ቢቆፈር ወጋዴን ምናምን ቢቆፈሩት አይጠፋም እኮ። እኛ ችግራችን የሰው ወጣት ነው የቸገረን። ሰው ደህና መሪ ልባም ከግሉ በላይ ማየት የሚችል አሁን ይሄ ቶማስ ሳንካራ የሞተበት ቡርኪና ፋሶን ኢብራሂም ትራኦሬ የሚባል በጣም እንዲያው ነገውን ያሳምርለት በእውነቱ። እንዴት አላችሁ? ካስገረመኝ ነገር አንዱ ሳውዲዎች ሄዱና ሳውዲ አረቢያ ቡርኪና ፋሶ ትባላለች ወደዚህ ወደ ምዕራብ አፍሪካ አለን። በመፈንቅለ መንግስት ነው የመጣ ኩታራ ብጤ ነው ይበልጣሉ በእድሜና በቁም ነገር እሱ ይበልጣል እንጂ ሰውየው እንጃ ነገውን አላውቅም። ግን ኢብራሂም ትራኦሬ ሙስሊም ነው። በአብዛኛውም እንግዲህ ቡርኪና ፋሶ እንደዛ ነው። እና መስጊድ የሌለ መስጊድ ልስራል ትለዋለች የሳውዲ መሪዎች መጡ። አይ መስጊድ አልቸገረኝም፣ ትምህርት ቤት ፋብሪካ ከፈለጋችሁ ስሩ አላሄዱልኝ። ለምን? በዛ ሰበብ ገብቶ ሀገሩን ሊያወድሙበት ነው። በዚህ ዘመን እኮ ሽፋን ነው ሁሉም ነገር። አሜሪካና አውሮፓ ክርስቲያን ነን አይደለም የሚሉ ፕሮቴስታንት ወይ ክርስቲያን እጤ ከአሜሪካ ፕሮቴስታንት
የሳዑዲ ሙስሊም በስንት ጣሙ ይበልጣል ይሻላል። ኧረ በስመ አብ እውነቴን ነው። ከፕሮቴስታንት ስለሚሻላል እውነቴን ነው ይሻላል። ቢያንስ አጠላሉ ገደብ አለው። ለምሳሌ ፕሮቴስታንት ጌታችንን ሎቱ ስብሐት መችስ ለክብሩ አይጠነቀቁም አይደለ? እስላሞቹ ምንም እንደ ፍጡር ቢወት እንኳን ሰላም በርሱ ይሁን እያሉ ነው የሚያወሩ። ስለመቤታችን ሲያወሩ ክብሯን ይጠብቃሉ። አንዳንድ ቦታ ልደቷንም ያከብራሉ። ምንም እንኳ ከሚገባው አንጻር ኢምንት ነገር ቢሆንም እንኳ ግን ከዚህ ዘመን ፕሮቴስታንት እስላም ይሻላል። እስላም ስላችሁ ይሄ አክራሪውን ማለት ያደረገ እንዲሁ መደበኛው ይሄ ወሁ ሙስሊም እምነቱን ብቻ የሚከተለው ማለት ነው። እንዴት ዋላችሁ? ምንድነው ለዚህ ሰዓት እነሱ ያለው ነገር ሳመጣ ድርግም እስቲ ሰፉ ለሰማይ እና የሰውዬ እሰጣለሁ ገንዘብ ይኖር። አረ ምንድነው የሚባል ሰው ቤት እንግድነት ተጠርቶ ተረቱ ብዙ አይነት ነው። ግን አንደኛው ታሪክ የሚባላል ገንፎ አቅርበውለት ቀምሶ ዝም ብሎ ደሞ እዚያ ላይ አንዳንዱ ገንፎች ልንቁጥ ብሎ ሴትዮት የመጣች ብላች ይጣፍጣል ሆና ልቡን አፈሰችው። መረረው አይባልም ከሰው ይተረድ አረ መጣፈጡ ቀርቶ እጄን በለቀቀኝ አለ ይባላል። እንደው መርዳቱ ቀርቶ እንደው ያንን የጫንክብን አረመኔነትን ባነሳልን በእውነት ነው። እና የሰማይ ስፋቱን የስነ ፍጥረትን ነገር ተመልክተን መጨረሻው ምንድነው የሚሆነው? ስነ ፍጥረትን ነገር ካስተዋልን በኋላ መልሱ ምንድነው የሚሆነው? እጹብ እኮ አይደል? እግዚአብሔርን ማድነቁ ስፉ ለሰማይ ያለውን ስንመለከቱ የሰማይ ስፋቱ ማለቱ ሰማይ በስፋቱ ጽራሪያን በዚያ ስፋቱ መንበረ መንግስት በዚያ ስፋቱ ያልወሰነውን አምላክ ስለወሰነች የሰማይ ስፋቱ አላት። አንድም ከሰማይ ስፋት ይልቅ ያንቺ ማህፀን ይደንቀናል። አንድም ይሄንን ሰፊ ሰማይ የፈጠረ አምላክ በማህፀንሽ አለና አንቺን የሰማይ ስፋቱ እንልሻለን። እመቤታችን ስፉ ለሰማይ ይላታል። ወመሰረት አለ ምድር አለ ቅድም ብለናል። የምድር መሰረቷ አለ ምድር ያለ በጥሬ ዘር ቢሆን ምድርን የያዘ በማህፀኗ ስላደረ በምስጢር ቢሄዱ ምድር ያለን እኛ ነው። መሰረት አለ ምድር አለ የኛ የመዳናችን መሰረት ነች ሲላት ነው። ምን ይላል? ጸዳሉ ለፀሐይ የፀሐይ ድምቀቱ የፀሐይ ጸዳሉ አንቺ ነሽ። ስኑ ለወርህ የጨረቃው ውበቱ ወብርሃኑም ለከዋክብት ከዋክብት ብርሃናቸው አንቺ ነሽ ብሎ እንዳመሰግናት እመቤታችን ድንግል ማርያምን በጽራሪያም በመንበረ መንግስት በሰማይ ውዱድ መሰላት። ሶስቱን በአንድ አድርገናቸው ደግሞ ምን ይላቸዋል? ምን ይለናል? ዓለም እግዚአብሔር እግዚአብሔር በዚያ የሚያድሩ ነው ምሳሌ ነው። በእመቤታችን አካላዊ ቃል ዓለም አድርጎ አስተዳደረባት። ቀጥሎ ሁለተኛው ክፍል ኢየሩሳሌም ሰማያዊት ይባላል። ይሄማ ምን ትርጉም ያስፈልገዋል? ኢየሩሳሌም ያላት እመቤታችን ናት። ሰማያዊትም ያላት እሷን ነው። ሰማያዊት ያላት ክብሯን ነው እንጂ ተፈጥሮዋን አይደለም። ተፈጥሮዋ ምድራዊ ነው፣ ክብሯ ሰማያዊ ነው። ምድራዊ ማለት ሰው ስለሆነች አራማዊት ናት አንልም። ክብሯ አርያማዊ ነው እንላለን እንጂ ተፈጥሮዋ ሰው ናት። ስለዚህ ኢየሩሳሌም አላት እመቤታችን ኢየሩሳሌም አይደል? ሀገረ ሰላም፣ የሰላም ሀገር፣ የሰላም ከተማ ማለት ናት እመቤታችን። የሰላማችን የኢየሱስ ክርስቶስ የመድኃኒታችን ከተማው ስለሆነች ኢየሩሳሌም ሰማያዊት አላት ክብሯን ሲያይ። አንድም እቺ ኢየሩሳሌም ሰማያዊት ርስት ናት አይደል? ርስት ሰማያዊት ርስት ናት እንላለን። እመቤታችን ሰማያዊት ርስታችን ናትና አንድም በኢየሩሳሌም ሰማያዊት በዙሪያዋ እሳት ተቀጽራለች አለ። እመቤታችን ድንግል ማርያም ምንም እንግዲህ በእሳት ተቀጽረ ማለት ማንም ምንም ሊገባበት አይቻለውም። ከባድ ነው። ከረቀቀ እግዚአብሔር ስልጣን በቀር ማንም ተደፋፍሮ እመቤታችን ሲፈጥራት በድንግልና ህትምት አድርጎ በስልጣኑ ቀጽሮ ማንም እንኳን ጎረምሳና ጎልማሳ አጋንንት እንዳይቀርቧት እመቤታችን በነገራቸው ላይ ፍጡር ከሆነ ወገን እኮ መላእክት መቅረብ የማይችሉ እመቤታችን ነው። ኋላ ደግሞ መላእክትን ነው። አጋንንት መቅረብ አይችሉም። በዙሪያዋ መጥቆል እየፎከረ ሄዶ የለ አጋንንት ሲያጨበረብሩት እንደዚህ ዘመንት እንኳን ምን ችግር አለ? ሰማይን ጠቅሉት ብትለን እንጠቀልለዋለን፣ ምድርን ዳምጹ ብትለን እንዳምጽላለን። እንዲያውም አሉ ያ በላይ ሆኖ የሚረብሸውን አምጡ ብትለን ራሱ እናመጣለን። እግዚአብሔርን እኮ ነው ለቱ ስራ እናመጣዋለን አለ። መቼ ስለ ወሬው እንትን የለውም አይደል?
ደህና ዋላችሁ። አንድ ቀን አባት ሰማ ምን አሉኝ፣ በሆነ ወሬ ተነስቶ 10 ጅቦች የሚኖርበት አካባቢ አባታቸው 10ኛው 9 ልጆች ናቸው። አንዱ አባት ጅብ ነውና እሱ ስለደከመ አደን 9 ሲወጡ መንገድ ላይ አንበሳን አገኙትና ወዴት እየሄዳችሁ ነው? አደን። እንግዲያውስ አብረን እንሄዳሉ። ከዚያ አንድ ስፍራ ሲደርሱ በረት አገኙና 10 በሬ አለ። ከዛ በሉ እናንተ ስረቁ የቻላችሁትን አላቸው። እዚያ ሆኖ ቢያላዝኑ ከብቱ ምንም ዝም ብሎ እየጋጠ ዝም አላቸው። በሉ ወግዱ ብሎ አንበሳው መስመር ካሰመረ በኋላ በልጋጉ አንድ ጊዜ ቢያናፋባቸው በጠንጠንጠን ወጥቶ 10 ማረኩ ማለት ነው። ሄዶ ክፍፍል ላይ 9 ወስዶ አንድ ሰጣቸው። 9 ለ1 1 ለ9 ይባላል። ፍቅር ካለ አንድ በሬ ለ9 ይበቃል። የጅብ ተረት ሊሆን ይችላል። ያንቺን ይዘው ቀስ ብለው ወደ አባታቸው እንዴት ዋላችሁ? ዘናኖችም እንግዲህ እንዴት ሆናችሁ ዋላችሁ? እንደዚህ አድርገን 10 ማረክነ፣ 9ን ንጉሥ ወሰዱት። አንድ ይዘን መጣ። ወይኔ ዛሬ ግን አደከምኩና እንዴት አዋርዱ 9 ለ1 እንዴት ይሆናል? ማት ነገር አለ። ኧረ ባባተው እባክህ እሳቸው ነው ያሉኝ። ጅብ ባባ እንዳለው አላውቅም። አሳያችኋለሁ ውሰዱኝ ብሎ ነው። ኧረ ተው ይዘው እየጎተተ ወሰዱት። ሲደርስ አንበሳ እዛ ቁጭ ብሏል። የተነሳውበት እንዲህ ያለ ተርታ ነገር ሳመጣ ስለሚጠፋ ያዙ። እንደዚህ እንደ ተስፋ ነበሩ። ታስታውሳችሁ ነገር አየሉትና ክብሪቲ ሊያቀርብ አንድ አለ። ምንም ድምፅ የሌለው በአንድ ክብሪቲ 9 ጊዜ ነው የሚገለባብጠው። ጉሮ ጭንቅ ስለሚላቸው መቋሚያቸውን ሲያደርጉ በዘራቸው ማንሻውን ያዙት። ጉሮ ማለት ነው የገለበጠ እና እዚያ ሄዶ ሲደርስ ቁጭ ብሏል። ደነገጠ። ግን ማሳወቅ አልፈልግም። ወንድ ነው የጅብ ወንድ። እዚያ አሳዩኝ የት አለ ይላል። ያው ይሉታል። የቱ ይላቸው። ያው እዛ አላ ከእሳቱ ወደዚህ ነው ወደዛ ይላቸዋል። እሳቱ እሱ ራሱ ነው። እዚያ ያያቸውና ምን ፈልገህ መጣ? አያ አንበሳ የታዬ ለጅብ ቆዳ አንሶት ነው አንድ ቆም የላኩልኝ ይውሰዱት ብዬ ብሎ ያችንን አስረክቦ ተመለሰ። አሁን አምጡ የመጥቆልና ጥሩ ነው። እና አስቡት አሁን እግዚአብሔር ጎየ ጊዜ ምስለ አርያሙ እንዳለው በስነ ፍጥረት ይባላል አይደለም? ረድኤተ እግዚአብሔር ተነስቶ ወደ አንጦሮጦስ እየወረደ ሰማይን ቢያ ይፈሽ እሱ እኮ እየወረደ ያለ ምን አለ? ጎየ ጊዜ ምስለ አርያሙ ይኸው እግዚአብሔር እኔን ፈርቶ ሰማይን ጠቅልሎ ሸሽ አለ። እሱ ወደታች እየወረደ እና አጋንንት እመቤታችን አይቀርቧትም፣ የተቀጸረች ናት። ከሁሉ ግን በኢየሩሳሌም ውስጥ ምን ይላታል? ምን አለች? ታቦት ዘዶር ታቦት ዘብርሃን የብርሃን ታቦት አለች። ያቺ ታቦት ዘዶር የተባለች እመቤታችን ናትና ቀጥሎ ያሉት ኤረር ራማ ኢዮርን በነጠላ እናነሳም አላቸው የራሳቸው አተታ። ግን በሶስቱ ዓለም መላእክትን ትመሰላለች። አንደ በሰማይነታቸው፣ ሁለተኛ በብርሃንነታቸው። ሰማይኒ መንበሬ ባለው ሰባቱም ሰማያት መረገጫው ናቸውና መቀመጫው ናቸውና፣ አንድም የብርሃን ዓለሞች ናቸውና የብርሃን መላእክት የሚኖርባቸው ስለሆነ፣ አንድም በሶስቱ ዓለም መላእክት ያሉ መላእክት ስብሕት፣ ውድስት፣ ክብርት፣ ልዕልት እያሉ የሚያመሰግኗት፣ የሚሰግዱላት፣ የሚያከብሯት፣ የሚያገኗት ናትና በሶስቱ ሰማያት በዚያ ሆነው ሲያመሰግኑ እርሷንም ወላዲተ እግዚአብሔር ወላዲተ አምላክ እያሉ ነውና በሰማይ መሰላት። የምድርስ ነገር ቢሉ እመቤታችንን ምድር ይላታል። ምድር አንድም ገራይተ ሥሉስን አንድም አዳምን ያለ ምክንያት ለታውቁል ባለው አዝሬትን አትክልትን እጽዋትን እንዳስገኘች ሁሉ እመቤታችንም ለይኩን ብሎ እግዚአብሔር በወሰነው ኃይለ ቃል ቅዱስ ገብርኤል መጥቶ ሲያበስራት ይኩነኒ ስትል አካላዊ ቃል በማህፀኗ በተዋሂዶ ተቀርጿልና፣ እንደገና አዳም አባታችን ከታተመች ምድር ከማይከለ ምድር ተፈጥሯልና እመቤታችንም ህትምት ምድር ይላታል። ጌታችን በህቱም ድንግልና ጸንሳ በህቱም ድንግልና ስለወለደች። ይህ እንግዲህ የእመቤታችን የልደቷ ነገር ዛሬ በቀዳሚ ገብረ እግዚአብሔር ሰማይ ምድር፣ በመጀመሪያ እግዚአብሔር ሰማይን ምድርን ፈጠረ አለ። በመጀመሪያ እግዚአብሔር ለጊዜው ምድራዊውን የቆምንበትን ምድር በሰማይ ያለው መላእክት የሚኖሩበትን እግዚአብሔር ዙፋኑን የዘረጋበትን ፈጠረ። ቢሆንም በምስጢሩ ግን በቀዳሚ ገብረ በመጀመሪያ እግዚአብሔር አለ።
በመጀመሪያ ማለቱ ሁለት ነገርን ያጠይቃል። አንድ ቅድመ ዓለም ዳግሚት ሰማይ ዳግሚት ምድር እመቤታችንን ዳግሚት ህትምት ምድር ዳግሚት ጽርሐ አርያምን ዳግሚት ኢየሩሳሌም ሰማያዊትን ዓለም ሳይፈጠር ለእናትነት ለክብር አስቧታልና ገብረ ባለው በሐልዮ ኋላም ገብረ አለ ምሳሌውን ኋላም በመጨረሻ ገብረ አለ በሐና በኢያቄም በሐና ማኅፀን ከኢያቄም አብራክ ተከፍላ ነሐሴ 7 ቀን ተፈጥራ ግንቦት 1 ቀን እንድትወለድ ስላደረገ በቀዳሚ ገብረ እግዚአብሔር ሰማየ ወምድረ ያለው እንዲህ ይጠቀሳል። እንዲህ በጥቂቱ ይተረጎማል። ማጠቃለያው እግዝእትነ ማርያም የአምላክ እናት ናት። እግዝእትነ ማርያም ድንግል ናት። እግዝእትነ ማርያም ድንግልና ዘላለማዊ ነው። እግዝእትነ ማርያም በመላእክትም በሰውም በካለ ፍጥረትም በምናውቀውም በማናውቀውም ፍጥረት ሁሉ የተመሰገነች ናት። ድንግል ማርያም መድኃኒት ናት። ድንግል ማርያም ቤዛ ናት። ድንግል ማርያም ለፍጥረት ሁሉ ተስፋ ናት። ተስፋ ናት፣ ምክንያት መመኪያ ናት። መዳናችንን የሰጠን በእርሷ ምክንያት ነው። ብኪድነ ዓለም ያለው ይሄ ነው። በአንቺ ዓለም ዳነ ወወልድኪ ኮነ ሰላም፣ በልጅሽ ትንሣኤ ሰላም ተበሰረ፣ ተሰጠ፣ ተነገረ ነው። እመቤታችን የልደቷ ብርሃን በረከት ይደርብን። ከኢያቄም ከሐና የተወለደችበት ቀን ነው። ወደፊት ባሉት ቀናት ልደቷ እንደምን ነው የሚለውን ያነሳሳን እያወሳሳን እንተረካለን። የቅዱሳንን ስም እንጥራ። ጥቂት ደቂቃዎች አሉን። ዛሬ ግንቦት 1 ነው። በ24 ተገናኝተን ነበር እንደ እግዚአብሔር ፈቃድ። በ25 እናታችን ቅድስት ሳራ ከሁለት ልጆቿ ጋር መከራ ተቀብላ በእሳት ተቃጥላ ያረፈችበት የዚያን ቀን አባታችን ባሕታዊ ቅዱስ በብኑዳ ዓመታዊ የዕረፍት በዓሉ አንበሳ የበላው የዚያን ቀን ኢትዮጵያዊ ጻድቅ በሰሜኑ ክፍል አቡነ ገብረ ማርያም የገዳመ ልሆይ መስራች የሆኑ ቅዱስ ሰው ናቸው። ሌሎችም ቅዱሳን ነበሩ። በ26 ሰማዕቱ ቅዱስ ሱስንዮስ ወልደ ጸራቢ የተባለ የባቢሎኑ አጋንንት በሲኦል የሚሰሩትን ስራ በራእይ ተመልክቶ የእግዚአብሔር መልአክ ክርስትናን አስተምሮት በመጥረቢያ በአባቱ ምሳር ተቆርጦ ምሳር የሚለው አንዳንድ አማርኛ ቃላት ከግዕዝ መጽሐፍ ላይ ሲገኙ ያስደነግጣሉ አይደል? አልለመድናቸውም እና ምሳር የሚለው ብዙ ጊዜ እንደ አማርኛ ነው የምናውቀው። አማርኛ ከግዕዝ ይውሰደው፣ ግዕዝ ከአማርኛ ይውሰድ አይታወቅም። እና ብዙ ጊዜ በመደበኛው ግዕዝ ውስጥ ለማግኘት ከባድ ነው። በጣም እንደው በቅኔው ብዙ የሄዱ አባቶች ናቸው። አይ ከዚህም እኮ አለ ይሉና ምሳር። ምክንያቱም ማሂጼ ነው እኛ የምናውቀው ግዕዙ ማሂጼ ማለት በቀን እና እዚህ ላይ ምሳር ብሎታል። ለሁሉም አባቱ እንዲያን የገደለው ያን ቀን ሌሎች ባህላትም ነበሩ። በ27 ስም አጠራሩ የከበረ ድንግልና ያማረ የእመቤታችን መዓዛ ያለበት ተብሎ ሁልጊዜ የሚመሰገን አባታችን ቅዱስ ፊቅጦር እናቱ ቅድስት ማርታ እርሱን ተከትላ ሰማዕትነት የተቀበለች ፈረንጆቹ ኮሮና ብለው የሚጠሯት ኮሮና ማለት አክሊል አይደል? በእኛ ግን ማን ትባላለች? እስጢፋና ብጽዕት ትባላለች አይደል? ዘተመትረት ለክሌላት አይደል? በጉንደ በቀልት ዛስተላጸቁ ማይፈደ ስጋ ለክሌ ሰጠቁ ይላል አይደል? ግንድና ግንድ አድርገው ከመካከሉ ሰንጥቀዋታል። ያንን ታገሰ 15 ዓመት ብላቴና መልካም የነበረች እስጢፋና በእውነቱ ሰማዕትነት ተቀበላለች። አቡነ ሐራ ድንግል ሲያርፉ በስፍራው የነበረችና የሚገንዝላት ሰው ወዲያው ሊስትሮራት የነበረች ጻድቋ እናታችን ቅድስት ዓመተ እግዚእ የገዳመ ወንያት አይደለ? ገዳሙ ስሙ አሁን ስሙ ግር እያለኝ ሄዷል። አቡነ ገብረ ናዝራዊን ከወለደች በኋላ በምናኔ በቅድስና የኖረች እናታችን ቅድስት ክርስቶስ ክብራ። ገብረ ናዝራዊ ማለት የደብረ ሐራ ክዋው ናቸው። ሁለተኛው ገብረ ናዝራዊ ሁለት ናቸው በዋነኝነት የሚታወቁት ኢትዮጵያ ውስጥ አቡነ ገብረ ናዝራዊ የሚባሉ። የዚያኑ ቀን አባ ኖባው ሰሲማ አሁን በአራት እናስባቸዋለን። በ28 ቅዱስ ሜሊዮስ ጻድቅ የነበረ በኋላ የደብረ ኮራሳት ንጉሥ ልጆች ብዙ አሰቃይተው የገደሉት እሱ ታሪክ ውስጥ የሚገርመኛል። 15 ቀን ሙሉ ሲያሰቃዩት የነበረውን ሰው ከገደሉት በኋላ ስንክሳር አንድ ታሪክ ያመጣል አይደል? አንድ ቀን ሲሄድ አንድ የሞተ ሰው አገኘ እና ሲያልፍ አንዱ መነኩሴ ለቀም አድርገው አንተ ነው የገደልከው ና ብሎ ዝም ብሎ ማለት ነው። ያ መነኩሴ ሲጨነቅ አባ ሜሊዮስ መጣና ምንድነው ሲባል ይሄ መነኩሴን ሰው ገሎት ኧረ አልገደሉም የለም ክርክር እንኪያስ ብሎ ጸሎት አድርጎ አንተ ምውት ተነስ ማን የገደለ ቢለው ተነስቶ እገሌ የገደለኝ ያለውን አንነጋገረው ማለት ተቀርኖ ይዘለው ችግር አይደል? እንደነ ፎላ ያለ ነው አይደል? ፎላ ይላል አይደል መጽሐፍ ፎላ ያኛው እንደዚህ ያለ ነው አለውና ኋላ ግን ጥጋበኛ ነው ያኛው የሞት የተነሳው ሰውዬ ምን አለ? ከገሌ ገንዘብ አለኝና ወስደ ለሚስቴና ልጆች ስጥ
አንተ እንደው ጥጋቡ የሰው ያገነት የሆነ ሲውል የመጣ እንዲህ ያለ ግን በምን እንደሆነ ምን አለው? አንሰ ይኮንኩ ከፋሌ ነው ያለ። እኔ አንተ ገንዘብ አከፋፋይ አይደለሁ፣ ዝም ብለህ ተኛ። አሁን ልጠይቅ ነው ያስነሳውኝ ብሎ ዞሮ ሞተ። እንደገና እዚያው ላይ ዚያሬ ቅዱስ ሜልዮስን በረከት ያሳድርብን። ቅዱስ ብስጣውሮስን ይኸውላችሁ የአሕዛብን ሕግ ታውቁ ዘንድ አሕዛብ ሕግ አላቸው አይደለም? ከነሱ ከቤተሰቡ እናቱ አባቱ አንዱ ወደ ክህደት ወደ እነሱ ክህደት ከገባ ሌላው በሙሉ መግባት አለበት አለ። ትሞታታለህ። ለዚህ አይደል ቅዱስ ብስጣውሮስን ተንባላት አሕዛብ በግብፅ ከነገሱ በኋላ ብስጣውሮስ በምትባል ሀገር ያን ሁሉ ስቃይ አሰቃይቶ ጸቤተ ክርስቲያኖች ጥናት ይገርመኛል። ቀላል እኮ አይደለም። ለጆሮ እኮ ለራሱ ያንቀጠቅጣል ለመስማት። ያን ተሸክሞ ግን መቅሱር በምትባል ሀገር ሰማዕትነት ተቀበለ። እግዚአብሔር ክብሩን ያሳድርብን። በ29 ሐዋርያው ቅዱስ አርስጦስ አንዳንዶቹ ሲያነቡ እርን ሳቢያ ያደርጓታል። የመጨነቅ ይመስላል ግን አያስመልጥም። ዞሮ ዞሮ ከ72 አርድእት አንዱ ነው። ቅዱስ ጳውሎስ ለሮም ሰዎች ሲጽፍላቸው ስማቸውን ከጠራቸው ቅዱሳን ሐዋርያት መካከል አንዱ ነው። ከ70 አርድእት መካከል አባ አካክዮስ ብዙ መከራ ተቀብሎ በኢየሩሳሌም ኤጲስቆጶስነት የተሾመ ጻድቅ የዋህ ንጹሕ ይለዋል መጽሐፈ ስንክሳር። እና አባ ገምሶ የሚባሉ በዘመነ ሰማዕታት የነበሩ ከማህበራቸው ጋር ሰማዕትነት በ30 ወንጌላዊ ቅዱስ ማርቆስ ትናንት እኔ መድረክ እዚህ ላይ ስለሆነ ነው ትምህርት ሳይሰጥ የቀረ። የሚገርማችሁ ነገር ወንጌላዊው በአመቱ ቁራሽ ዳቦ ብቻ ዘክራችሁ አለፋችሁት። ይሄ ጥፋት ነው። በምን ምክንያት በረከት ታገኙ? ምክንያቱም ክብረ በዓል መሆኑ በምን ይታወቃል? ዝክሩ ነው ጊዜ አለ። ዳቦ መብላት ነው በየቀኑ ነው። ሳንበላ ነው መቼም ዝክር የሚዘክር አይጠፋም። ወንጌሉ ነው ጊዜ ነው የሚነበብ ምስራቅ የሚሰበብ ምንድነው ለየት ያለው? እና ያለ መጨነቅ ማን ነው? የቅዱስ ማርቆስ ወንጌላዊ ቡድን ሰብሳቢ ማን ነው? ማን ነው ስሙ? ዶክተር ማን ነው? ሰነፍ ነሽ ብሏት ንገሯት። ማን አንተ ተቀርባታለህ? ንገራት። እሱ ኃላፊነት ነበረባት። እንዴት የሚገርማችሁ ነገር እኔ እንደማስተማር የሚያደክመኝ ነገር የለም። በጣም ነው የሚከብደኝ። ማለት የእመቤታችን ክብር መናገር የቅዱሳንን ክብር መናገር ደስ ይለኛል። በዚያው ተግሳጽ ስለማመጣ ግን ደስ አይለኝም። ትናንት እነዚህ ሰዎች ምንድነው ኋላ አድነን ነዝበከ ተብሎ ሲነሳ ቁልጭ ቁልጭ እያልኩ ነበረ። እንደውም ልብ ያለው ሰው ረድ 5 ደቂቃ እንደዛ ደግሞ እንዳይባል ዘግይቶ ነው የተጀመረ ያለው። ደግሞ ሰዓቱ መሽቷል። ደግሞ ዝናቡ ሲያንጠበጥብ ነበር አይደል? በነገራችን ላይ ዝናቡ መጣ አንጠበጠበ አለ መሐመድ ምናምን እየተባለ ይቀልል። በነገራችን ላይ ግፍ ነው። ሙስሊም ወገኖቻችን ውሃ ይዘው መጸዳጃ ቤት በመሄዳቸው የተነቀፉት መነቀፍ ስተት መሆኑን ዛሬ ያቺ መከረኛ ሄሞሮይድስ እየተባላች ሁሉ አሁን እያንጠለጠለ ወለሽ እንዴት አይደል? እንደሱ ቀድመው ጥቅማን ተረድቷል። በዚህ ቢያንስ እናመሰግናቸው እናደንቃቸዋለን። ጎበዞች ናቸው። በውሃ መታጠብን ጠንቅቀዋል። ጎበዞች ናቸው። ኋላ ደግሞ ምን ይላል? ምን አንተ እንደ እስላም ሞቅ ትጠጣለህ? ኧረ ዛሬ በየቤት ስትጋቱ አምቱን። ይህ በዚህማ በጣም ይደነቃሉ። አውቀዋል አስቀድመው ጥቅማቸውን። እኛ አሁን ይኸው ዛሬ ዱሮቲ ነው አንተ ወድ ደግሞ የምን ሙቅ ነው ደግሞ እንደ እስላም ይባላል። አይ ዛሬ የሚሰራ በተገኘ ጧት ማታ እንጠጣት ነበረ። ታስፈልጋለች። በተለይ ይሄ ጉሮሮ እውነቴን ነው። ይሄ ጩኸት ሙያ ያለባችሁ ሰዎች እኔ አንድ ሐኪም ሳናገር ምና ላይ ጩኸት ካለብህ ይሄ ጠላው ቢራው ምናምኑ አይተካልህም፣ አትድከም። የሚተኩ 3 ነገሮች ናቸው አለ። አንደኛው ይሄ አጥሚቱ ነክ ነገር፣ ሁለተኛው ሾርባው፣ በተለይ ዋና እሱ ነው አለ። ሴቱን ያደክመዋል እንጂ በጣም አንድ ሾርባ ለመስራት 4-5 ስራ ነው መሰል የሚሰራ አይደል? ከዚያ ደግሞ እሱ ሁሉ ከታጣ ምን አለ ያቺ ፍራፍሬዋ እንትና ጭማቂ እንደዚያ ነው ለጉሮሮ መድኃኒት እሱ ነው ይባላል። እንዴት ዋላችሁ? እና በእውነቱ ተነቅፋችኋል ሁላችሁ። ቅዱስ ማርቆስ ሳይዘከር በመቅረቱ ተነቅፋችኋል ሲሆን ያን ቀን የዚያን ቀን አክባሪዎች ነጭ ለብሳችሁ እንዲህ ያለውን ጎዝጉዛችሁ ነበረ መገኘት ነበረባችሁ። ቅዱስ ማርቆስ ወንጌላዊ እንዴ ይሁላችን አባት እኮ ለየት ያለ እኮ። ቅዱስ ማቴዎስ ኢትዮጵያ ውስጥ በመስበኩ፣ ቅዱስ ማርቆስ ግን ሁላችን የምንቆርብ እኮ በቅዱስ ማርቆስ አማካኝነት ነው። ከጌታ ያገኘነው ቅዱስ ማርቆስ የኔ ክህነት፣ የእሱ ክህነት፣ ያንተ ክህነት
የቅዱስ ማርቆስ ክህነት እኮ ነው። ቅዱስ ማርቆስ አንያኖስ ሜሊዮስን እያለ ሄዶ ቅዱስ አትናቴዎስ አቡነ ሰላማን፣ ከአቡነ ሰላማ ወደኛ መጣ። ክህነታችን እኮ የቅዱስ ማርቆስ ነው። መስዋዕት፣ ቁርባን፣ ክህነት፣ ጥምቀቱ ራሱ እኮ ምንም ጥንት በቅዱስ ባኮስ በጃንደረባው ቢመጣ ቅዱስ ማርቆስ ለዚያ እኮ ነው ቀድሞ አባታችን ማርቆስ አባታችን እስክንድሪያ እናታችን ይሉ ነበር እንዴ። እና ቅዱስ ማርቆስ በእውነት አባታችን የእስክንድሪያ እናትነት ነበረ ነው። አሁን እንኳን ብዙም አይደለም። የቅዱስ ማርቆስ ግን አባትነቱ መቼም አይለወጥም። ይሄ ቅዱስ ሰው እኮ ጌታን ሲከተለው 19-20 ዓመት አካባቢ ነው ነበረ። በቅዱስ ዮሐንስ ወንጌል ምዕራፍ 6 ላይ ያለውን አምናዩን ታች አምናገር ይነግራቸዋል አይደለም። ጌታችን ህብስት አበርክቶ ነው ያበላ ሲል ምን አላችሁ ብሎ ሲጠይቅ ዘወልድ እዚህ አንድ ልጅ አለ ዘቦቱ ሐምስ ህብስተ ሰገም ነው የሚለው ወክሌ አሳት 2 ዓሳና 5 እንጀራ ያዘ ልጅ አለ ተባለ። ያ እኮ 5 እንጀራ ተሸክሞ እናቱ ጋር የሚሄድ ቅዱስ ማርቆስ እኮ በቤተክርስቲያን ትውፊት ያ ጌታ አበርክቶ ያበላውን እንጀራ ተሸክሞ ያገለግል የነበረ ቅዱስ ማርቆስ ነው። እንደ ልጅነቱ አልፎ አልፎ ደንገጥ እያለ ቸግር ነበር አይደል? ጌታ ሲያዝም በዙሪያው ነበር ይባላል እኮ ረቅ ብሎ እያየ ነበር። ልብሱን ጥሎ ሮጠ የሚባል እሱ ነው ይባላል። ኋላም እነ ቅዱስ ጳውሎስን ትቷቸው ለቅዱስ ጳውሎስ እንዲያውም እኔ አንተን አልወስድም ብሏለው። በኋላ ግን በመልእክቱ አመሰጋገነው አይደል? ስሙን አወሳው። ቅዱስ ጴጥሮስን አገልግሏል። ቅዱስ ጳውሎስን አገልግሏል። በስብከት የአፍሪቃ ሐዋርያ እኮ ነው የሚባለው። አፍሪቃ በማስተማር እሱን የሚያክል የለ። ቅዱስ ፊልጶስ፣ እነ ቅዱስ ቶማስ፣ እነ ቅዱስ ማቴዎስ ሌሎችም ሐዋርያት አፍሪካ ውስጥ አስተምረዋል። እነ ቅዱስ ጴጥሮስ ሊቀ ሐዋርያትም አስተምረዋል። የአፍሪቃ ሐዋርያ ግን የሚባል እሱ ነው። ዘአንበሳ ይለዋል። እስመ ከመ አንበሳ ይጥህር እንዲለው አምልኮተ ላህምን በማጥፋት ከግብፅ የማይናወጽ በነገራችሁ ላይ ዓለም ላይ ያሉት ሃይማኖቶች ሁሉ ሲናወጹ መሰረታቸው የማይናወጽ እስክንድሪያና ኢትዮጵያ ናቸው አይደል? አነሰም በዛ እነሱ ከነከፋታቸው እንኳን ብዙ መሰረታቸውን እስካሁን አልለቀቁም። ደህና ናቸው። ብዙ አንዳንድ የለቀቋቸው ነገሮች ቢኖሩ መጽሐፍት የሚነግሩን እሱ ነው። የእሱ መሰረት እኮ ነው። ቁጥሩ እስኪ እንደው አሁን እስካሉት 118ኛው ሊቀ ጳጳሳት ድረስ እያንዳንዱ በየመካከሉ ጥሩ ያልነበሩ ሰዎች ቢኖሩም እንኳን አብዛኞቹ የወለዳቸው ቅዱሳን ናቸው። ቅዱስ ገኝ ስንክሳሩ በሙሉ እኮ የነሱ ነው። እስከ 87ኛው ሊቀ ጳጳሳት ድረስ ስንክሳር ላይ ተጽፏል አይደል? ከዚያ በኋላ ያለው በእነሱ ስንክሳር ታገኙታላችሁ። እና በእውነቱ ቅዱስ ማርቆስ ወንጌላዊ ነው። ወንጌል ጽፏል። ከቅዱስ ጴጥሮስ ጋር ነው። ሐዋርያ ነው፣ ሰብኳል። ሰማዕት ነው፣ መከራ ተቀብሏል። ከመዳቤላ ውስጥ አጸደ ላህም ይላል አይደል? ላሞች በሚሰማሩበት ስፍራ አንድን ፍየል እየጎተቱ ቆዳው እየተላጠ መከራ እያየውም የፍየል ቆዳ ቶሎ አይላጥም። ለ3 ቀን ሙሉ ጎተውት ቆዳው ተልጦ አጥንቱ ወጥቶ ስጋው በየስፍራው ወድቆ ነው እኮ አይደል? ከ3 ቀን በኋላ ያረፈ ጌታ ተገልጾ አንተ የኔ ሐዋርያ ነህ፣ ከሐዋርያት ጋር ክብርን እኩል ቆጥሬልሃለሁ ብሎት ነው ያረፈ። በመቼ በ68 ዓመተ ምህረት ይላሉ። በ68 ዓመተ ምህረት በሐዋርያነት ለ34 ዓመታት ያገለገለ ቅዱስ ሰው ነው። በተለይ ደግሞ 28ቱ ዓመታት ከኢየሩሳሌም ወጥቶ ያገለገለባቸው ናቸው። የቅዱስ ማርቆስ ወንጌላዊ በረከት ይደረብን። አብረን የዚያን ቀን ያከበረናት እናቱ ቅድስት ማርያም ከ36 ቅዱሳት አንዱ ትንሣኤውን ያየች የጌታን ሕማማት የተሳተፈች ከሁሉ ይልቅ ደግሞ ቤቷን የሰጠች ጽርሐ ጽዮን መንፈስ ቅዱስ የወረደባት እግዝእትነ ማርያም የኖረችባት አርፋ የተገነዘችባት ርደተ መንፈስ ቅዱስ የተደረገባት ያች የተቀደሰች ቤት ቅድስት ማርያም ቤቷ ነው። አባቱ ቅዱስ አርስጦሮስ ነው። የሁሉንም በረከት ያሳድርብን። ዛሬ በአንድ ከእመቤታችን ልደት ጋር ጻድቅ ኢያቄም፣ እናታችን ቅድስት ሐና፣ ከኢትዮጵያውያን ቅዱሳን አቡነ ቀውስጦስ የመሃግሉ ጻድቅ ሰማዕት አረጋዊ በ128 ዓመታቸው ያረፉ እመቤታችን በጣም ስለሚወዱ እናታቸው ቅድስት እምነ ጽዮን አባታቸው ቅዱስ ገላውዲዮስ ነው። መናኝ ነው። ሰማዕቱን ገላውዲዮስ ይወዷል። እየመጣ ይነጋገረው ነበር። እመቤታችን በመንገድ አናግረዋለች ቅዱስ ገላውዲዮስን፣ አባ ገላውዲዮስን። እና እነዚህ ቅዱሳን እመቤታችን ከመውደዳቸው የተነሳ ልጃቸውን መቼ ወለዱ? ግንቦት 1 የተወለዱ ልጅ አቡነ ቀውስጦስ አርጅቶ በ128 ዓመቱ መቼ አረፈ? ጥር 21 በልደቷ ተወለደ፣ በረፍቱ አረፈ። የሚገርመው ነገር ሊወለድ የነበረ እኮ ሚያዝያ 30 ነው። ሁልጊዜ ግንቦት 1 ነዳያንንና ካህናትን የእመቤታችን ልደት ትጋብዛለች። እኔ ግን ወለታ ዝክር አለ የሚዘክር ብዙ ሰው አላውቅም። ይኖር ይሆናል ግብረ ሰላሙን አይደለም ስለ ልደታ ብሎ የሚዘክራል አይደል? ይኖር ይሆናል። እኔ ግን አላውቅም። በጣም በተለይ የካህናትን ራሷን የምትሰራ ለካህናት ከነበራት ክብር የተነሳ
በዚያ በደብረ ጽላልሽ ስፍራ ማለት ነው። እና ልትወልድበት የነበረውን ቀን ሴቶች ብልሃት አላቸው፣ ያውቁታል እኮ። አሁን ሰው ባለፈው ሰሞን የወለደች ጓደኞቻቸው እዚህ የምታገለግለው መቼ ነው የምትወልጅበት ቀን በአንቺ አቆጣጠር አልኳት። የመድኃኔዓለም አለች። የመድኃኔዓለም ወለደች ይታወቃል ብዬ ልባም ሴት ከሆነች እንዲህ አንድ ያለ ዝም ብላ ቁጭ ለመብላት ከሆነ አታውቀው። እውነቴን ከሐኪሙ እኮ እናቱን የበለጠ የምታውቀውና ቀኗ እንደደረሰ ስታውቅ እመቤታችን ስዕል ፊት እመቤቴ እባክሽ እስከ ነገ አቆይኝ፣ ካህናትን ነዳያንን ስራውን ልጨርስ፣ ልጋብስ፣ ላገልግል ከዚያ በኋላ አለች። እመቤታችን እሺ አለቻት። ስትሰራ ዋለች አደረች። ከዛ ካህናቱን ጋብዛ ጨርሳ ሁሉ ነገር ከተሰናበተ ካህናቱ መርቀው ሲወጡ ከውጭ ሆነው ድምፅ ተሰማ። ከወጡ በኋላ እነሱ ደግሞ እዚያ መገኘት የለባቸውም። ስርዓተ ቤተክርስቲያን ደግሞ ስትወልድ ወዲያውኑ ምጥ የለ ምን የለ ሹልክ ወለደች። ማን ነው እሱ? ቀውስጦስ ተባለ። አባ ቀውስጦስ ሰማዕቱ ጻድቁ ማለት እሳቸው ናቸው። እግዚአብሔር በረከታቸውን ያሳደረብን። ዛሬ አባ ሕርያቆስ ጎሳ ለቤ ቃለ ሰናይ ብሎ ከመሬት ክንድ አፈፍ ብሎ እመቤታችን እንደ ብራና ጽሑፍ በአጽፋ ምስጋናውን እያሳየችው በዳዊት ምስጋና ጀምሮ በረቂቅ ምስጢር የጨረሰ ቅዱስ አባ ሕርያቆስ ዓመታዊ በዓሉ ነው። ቅዳሴዋን የደረሰበት ነው። ቅዱስ በርተሎሜዎስ የኢትዮጵያዊውን የግብፁ አላጣራውም። በኢትዮጵያም የእመቤታችን ቤተክርስቲያን የሰሩ ስለነበሩ እዚህ አይደለ ቀጸላ ሃይማኖት አክሊል ብሎ መጨረሻ ምንድን ነው የሚለው? ታደሱም ብሌት አብያተ ክርስቲያናት ሁሉ ብሎ ስመ ማርያም አሐዱ ምሉ ይላል። እስቲ ግብፃዊውን ኢትዮጵያዊ እናጣራለን። ለሁሉም እነዚህ ናቸው የሳምንት ቅዱሳን። እግዚአብሔር በረከታቸውን ያሳድርብን። ከነገ ጀምሮ ያሉትን ስማቸውን ብቻ ጠቅሳለሁ። ተመስገን ነው። ደህና ሰዓት ነው። ነገ 2 ነው። የትዕግስት ሰው የትዕግስት አባት ጻድቅ ኢዮብ ከጻድቃን አባት ቴዎድሮስ እና አቡነ አረጋዊ አግኝተዋቸዋል የሚባሉ አባት ናቸው። በ5 ነቢዩ ቅዱስ ኤርምያስ በእንባው እንማጸነው እያቸዋለሁ። በቀደም በእንባው ሀገር ከጥፋት እንዲድን። በ6 እስክንድሪያዊ አባ መቃርስ እናታችን ምን አላችሁ? በ3 ተዘልሎ ቅዱስ ያሶን እና ኢትዮጵያዊት ንግስት የአፄ ናኦድ ሚስት ወርቅት ንግስት ወለተ ማርያም ወይም ማርያም ክብራ እና አባ በሶይ ዘምሰባ ቤልጌት ይላል። በ6 አባ መቃርስ ቅድስት ዲላጊ ወይም ዳላጂ እናታችን ቅድስት ሰሎሜ የተወደደች እናት ደብረ ሊባኖስን ካስጌጹ ቅዱሳት አንስት መካከል አንዷ ቅድስት ሰሎሜ ናት። እነ ደናስዮስ ሌሎችም አባ ይስሐቅ ዓመታዊ በዓላቸው ነው። በ7 ያሞኛል አክብር ነገር ያለው ምን ቀን ነው? 7 ዘክር በደንብ አድርገህ ያው የዛን ቀን ኮርስ ካለ ጥቀስልኝ በለው። ጠቀስ አድርገው ዜና ነገር አበው አይደለም ታዲያ አትናቴዎስን የማይነካ ነገር አበው አለ እንዴ? ቅድም አንድ ሊቅ ጋር እየተነጋገርኩኝ ነበር። እንዴት ነው የቅዱስ አትናቴዎስ ክብር የማይነገር? በመከራ ከሊቃውንት በንጽህናስ ማን ይወዳደረዋል? በመከራ ብዛትስ ማን ይወዳደረዋል? በሊቅነት ማዕረግስ ማን ይወዳደረዋል? እውነትም እንደ ስሙ ትርጓሜ ጥሩ ምንጭ ነው እኮ ነቅ ንጹህ ይለው የለ። ታዲያስ ያን ቀን ታላቁ ሲኖዳ ልደታቸው ነው። ቅዱስ ዮሐንስ ገዳማዊ ዓመታዊ በዓሉ ነው። በ7 በ8 ጥንተ ዕርገቱን የጌታ ታላቁ ጻድቅ የገዳመ ሲያቱ አባ ዳንኤል ዓመታዊ በዓላቸው ነው። እነ ቅዱስ ዮሐንስ ዘስኑት ዓመታዊ በዓላቸው ነው። በ8 አይደል? በ9 እናታችን ቅድስት እሌኒ ከ8 አቆም ነው። እሺ እነ ፈቃዱ እንግዲህ እንደዚያ ነው። ቸሩ መድኃኔዓለም የቤታችን የልደቷን ብርሃን ያበራልን፣ ሀገሩን ደብሩን በሰላም ይጠብቅልን፣ ብርሃነ ትንሣኤውን ይግለጽልን። እንደ እግዚአብሔር ፈቃድ ከዚህ ላይ የቆየን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ጽርሰ ኃይል አሜን። አሜን። ይሌሎም ለአብ ወወልድ ወመንፈስ ቅዱስ ይሌሎም ለአብ ወወልድ ወመንፈስ ቅዱስ ይሌሎም ለአብ ወወልድ ወመንፈስ ቅዱስ ይሌሎም ለእግዝእትነ ማርያም ድንግል ወላዲተ አምላክ
ይደሎ ለመስቀለ እግዚእነ ኢየሱስ ክርስቶስ አሜን 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 እስመ ለዓለም ምሕረቱ 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 ናብሩት ስብሐት ወኩሊት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ተሐቆቱ ይሰባስ ወአትረ በኩሉ ጊዜ በኩሉ ሰዓት ሰላም ለኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ አብያን ሰለዘ ክርስቶስ መንፈስ አምላክ ይሁን እስመ ሬፈ መናመቱ ነው ኢየሱስ እስመ ገብረ ሊታ ኢላም እያተቀደስ ወሳይሉን ለተወለደ ነገር ወገባ ለማስራቱ ዘሮ ወይ በእውነት ተናስከው በረከቱ ለወርማን ፈነው ማራቆም ነው ታውቁ ወሮ ሰላል ኩሉ ዝክር ዘሮ ስከነ ማርከኝ ማይሰሪ ወደ ሰይጣን ወደ ማለት ነው መስከረከት ማርከኝ Hallelujah.
ኩልነ ወላዲተ አምላክ ከልጅ ወዳጇ ማልዳት አምናለን። እናቱን በምሕረት ፍጹም በትዕግስት ላክልን። በመምህራችን ቃልህ ያሰማልን። አገልግሎት ዘመናቸውን ይባርክልን። እኛን ከሩቅም ከቅርብም መጠን ቃሉን ልጽና የፈቀደልን ፈጣሪ ማስተዋልን አድሎ ፍጻሜያችን ያሳምርልን። ወንድማችን ቃልህ ያሰማልን። እንግዲህ ያቺ ግብፃዊት ማርያም እመቤታችን በስራዋ በከፋ ስራዋ ኃይለ መንፈስ ቅዱስ እንዳትገባ በከለከላት ጊዜ እመቤታችን ስላዳመጠች፣ የእመቤታችን ምክር ስላዳመጠች፣ የእመቤታችን ተግሳጽ ተቀብላ እመቤታችን በነገረቻት መንገድ ስለተጓዘች የእመቤታችን ምክር ቤዛ ሆኗታል። የመምህራችን ምክር በምድርም ከተለያየ ፈተና እንድንወጣ በወዲያኛውም ዓለም መንግስቱን እንድንወርስ ምክራቸውን ተቀብለን ጸንተን እንድንኖር እስከ ፍጻሜያችን ድረስ የተጋንና በመልካም ስራችን ነቅተን ብርሃን ፍጻሜያችን እንዲያሳምርልን ፈቃዱ ይሆንልን። ድንግል ማርያም ሁላችንም ትጠብቀን። እንግዲህ እግዚአብሔር አምላክ ከተለያየ ፈተና ጠብቆ ከዚህ ያደረሰን ሱባኤያችን በሰላም ያስፈጽመን። እግዚአብሔር አምላካችን ነፍሳተ ሙታንን ይማርልን፣ ሁሉ ምሕረቱን ይላክልን፣ ሰላም ያሳድረን። ወርሃ ሚያዝያን ባርኮ ቀድሶ ከተለያየ ፈተና ጠብቆ ከዚህ ያደረሰን ወርሃ ግንቦትን የሰላም የጤና እንዲያደርግልን ፈቃድ ይሆንልን። ሰላም ያሳድረን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ ኩሉ በሰላም ቅዱስ መላኩ ሰላም ድንግል ወርክዛንቲ ማነስቶ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከመ ይጸንዕ በኪ ይፍቱ